በንግድ ስራ ላይ የተሰማሩ አብዛኞቹ ድርጅቶች ካስተመሮቻቸውን አትራክት ለማድረግና ለመያዝ እንዲሁም ደግሞ ከፍተኛ የሆነ ገቢ ለማግኘት የዱቤ ሽያጭን እንደ አማራጭ ይጠቀማሉ። የዱቤ ሽያጭ ወይም ደግሞ አካውንት ሪሲቨብል ምን ማለት እንደሆነ በዚህ ቪዲዮ በግልጽ የምነግራችሁ ይሆናል። ሰላም፣ እንዴት አላችሁ? የገናኖ ቱቶሪያል ቤተሰቦች እንደምን ሰነበታችሁ? እንደምን ቆያችሁ? ዛሬ ፋንዳሜንታል አካውንቲንግ 1 አምስተኛውን ቻፕተር አካውንቲንግ ፎር ሪሲቨብል የምንመለከት ይሆናል። ከዚህ በፊት በነበሩ ቪዲዮዎች ላይ በተለይ አካውንቲንግ ፎር ካሽን እንዲሁም ደግሞ ሌሎችን ቻፕተሮችን ተመልክተናል። ዛሬ አንድ ቢዝነስ ኦርጋናይዜሽን በተለይ ደግሞ ስለ አካውንቲንግ ሪሲቨብል፣ ስለ ኖት ሪሲቨብል እና አንዳንድ መሰረታዊ ኮንሰፕቶችን የምንመለከት ይሆናል። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች ያደርሱልኝ። ይህንን ቻፕተር ከጨረስን በኋላ ማወቅ ያለብን አንዳንድ የሚባሉ መሰረታዊ የሆኑ ኮንሰፕቶችና ቶፒኮች አሉ። የመጀመሪያው ዲፋይን ሪሲቨብልስ ኤንድ አይደንቲፋይ ዘ ዲፈረንት ታይፕ ኦፍ ሪሲቨብል። ሪሲቨብል ማለት ምን ማለት እንደሆነ በግልጽ ማብራራት፣ ዲፋይን ማድረግ እንዲሁም ደግሞ የተለያዩ የሪሲቨብል አይነቶች አሉ። እነዚህን ምን ማድረግ አይደንቲፋይ ማድረግ አለብን ከዚህ ቻፕተር በኋላ። ሁለተኛ ለርኒንግ ኦብጀክቲቫችን ወይም ደግሞ ለርኒንግ አውትካማችን ኤክስፕሌን ሃው ካምፓኒስ ሪኮግናይዝ አካውንት ሪሲቨብል፣ ድርጅቶች ያላቸውን የዱቤ ሽያጭ ወይም ተሰብሳቢ ገንዘብ እንዴት ነው ሪኮግናይዝ ማድረግ የሚችሉት የሚለውን በሚገባ ኤክስፕሌን ማድረግ አለብን ከዚህ ቻፕተር መጨረሻ በኋላ ማለት ነው። በሶስተኛ ለርኒንግ ኦብጀክቲቫችን የምናገኘው ዲስቲንጉሽ ቢትዊን ዘ ሜተድስ ኤንድ ቤዚስ ካምፓኒ ዩዝ ቱ ቫልዩ ሰች አካውንት ሪሲቨብል፣ ድርጅቶች አካውንት ሪሲቨብልን ሪቫሊዩ ለማድረግ እና ኤስቲሜት ለማድረግ የሚጠቀሙት የተለያዩ ሜቶዶች ሊኖሩ ይችላሉ። እነዚህ ሜቶዶች ምንድናቸው፣ እንዴት ይሰራል የሚለውን ነገር እንመለከታለን። በአራተኛ ለርኒንግ ኦብጀክቲቭ የምንመለከተው ዲስክራይብ ዘ ኢንትረስት ሪከርድ ዘ ዲስፖዚሽንስ ኦፍ ዋት አካውንት ሪሲቨብልስ፣ ድርጅቱ ያለውን ተሰብሳቢ ገንዘብ ወይም ደግሞ የዱቤ ሽያጭ በተለያየ መንገድ ዲስፖዝ ሊያደርግ ይችላል። አካውንት ሪሲቨብል ወይም ደግሞ ተሰብሳቢ ገንዘብ ዲስፖዝ ሲደረግ የሚያስፈልጉ መሰረታዊ የሚባሉ ጆርናል ኢንትሪዎች አሉ። እኒህ ኢንትሪዎች እንዴት ናቸው፣ እንዴት ነው የሚመዘገቡት የሚለውን ነገር ዲስክራይብ ማድረግ አለብን። በአምስተኛ ለርኒንግ አውትካም ወይም ደግሞ ኦብጀክቲቭ የምንመለከተው ኮምፒውት ዘ ማቹሪቲ ዴት ኦፍ አን አንድ ኢንተረስት ኦን ኖትስ ሪሲቨብል፣ ድርጅቶች በተለያየ መንገድ የተለያየ ኖት ሪሲቨብል ኢሹ ሊያደርጉ ይችላሉ። ይህ ኖት ሪሲቨብል የራሱ የሆነ ኢንተረስት ሬት ያለው ፌስ ቫልዩ ያለው ነው። ስለዚህ እንዴት ነው ማቹሪቲ ዴቱን ማወቅ የምንችለው? የአንድ ኖት ሪሲቨብል የመጨረሻ የክፍያ ቀን መቼ ነው፣ ምን ያህል ኢንተረስት ነው የሚለውን ነገር እንዴት እንደሚሰራ በዚህ ቻፕተር መጨረሻ ላይ አንደርስታንድ የምናደርግ ይሆናል። በስድስተኛ ለርኒንግ ኦብጀክቲቫችን ኤክስፕሌን ሃው ካምፓኒስ ሪኮግናይዝ ኖት ሪሲቨብል፣ ድርጅቶች እንዴት ነው ያላቸው ኖት ሪሲቨብል ሪኮግናይዝ ማድረግ የሚችሉትን የሚለውን ነገር እንመለከታለን። እንዲሁም ደግሞ ዲስክራይብ ሃው ካምፓኒ ቫልዩ ኖትስ ሪሲቨብል፣ እንዴት ነው ኖትስ ሪሲቨብል ቫልዩ ሪቫልዩ ማድረግ የምንችለው፣ እንዴት ነው ቫልዩ ልንሰራለት የምንችለው የሚለውን ነገር በዚህ ቻፕተር መጨረሻ ላይ በደንብ የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ዲስክራይብ ዘ ኢንትረስት ሪከርድ ዘ ሰች ዲስፖዛል ኦፍ ኖት ሪሲቨብልስ፣ የኖት ሪሲቨብል ዲስፖዝ ሲደረግ እንዴት ነው የሚመዘገበው የሚለውን ነገር የምንመለከት ይሆናል። መልካም፣ እስኪ አንድ በአንድ እንመልከታቸው። ስለ ዲፊኒሽንስ ኦፍ ሪሲቨብል የመጀመሪያው ፓርት ነው። እንግዲህ ሪሲቨብል ዲፋይን ስናደርግ ወይም ደግሞ ሪሲቨብል የሚባለውን ተርም አይደንቲፋይ ማድረግ ስንጀምር የዱቤ ሽያጭ የሚባል ተሰብሳቢ ገንዘብ የሚባል ነገር እንዳለ ማስታወስ አለብን፣ ማወቅ አለብን። ሪሲቨብል ተሰብሳቢ ገንዘብ ማለት ነው፣ ወይም ደግሞ የዱቤ ሽያጭ ማለት ነው። the term receivables refers to such amounts due from what individuals and companies፣ ግለሰቦችና ድርጅቶች ያለባቸው ዕዳ ያልተከፈለ ገንዘብ ለሻጩ ድርጅት ደግሞ የሚሰበስበው ገንዘብ ምን ይባላል? ሪሲቨብልስ ይባላል። ስለዚህ ሪሲቨብል ማለት ተሰብሳቢ ነው። ይህ ተሰብሳቢ ገንዘብ ለኢንዲቪጁዋልስ ኤንድ ካምፓኒስ አክቹዋሊ ፕሮዳክት ለገዙ ተቋማትና ደንበኞቹ ጀስት ምንድነው ማለት ነው? ዕዳ ነው ማለት ነው። አማውንትስ ዲው ፍሮም ከማን የሚከፈለን? ፍሮም ኢንዲቪጁዋልስ፣ ፍሮም ካስተመርስ፣ ፍሮም ካምፓኒስ። ኦኬ፣ ከግለሰቦች ከካስተመሮቻችን ከተቋማት ማለት ነው። በድርጅት ደረጃ የኛን ፕሮዳክት ከገዙ ከዛ የሚከፈለን ገንዘብ ካለ ሪሲቨብልስ ተሰብሳቢ ገንዘብ እየተባለ ብዙ ጊዜ ይጠራል ማለት ነው። ሪሲቨብል ስንል እነዚህ ነገሮች ከያንዳንዱ ግለሰብ አሊያም ደግሞ ከድርጅቶች ሊሆን ይችላል የሚለውን አንደርስታንድ ማድረግ
አለብን ማለት ነው። ሌላው receivables are claims that are expected to be collected in cash። receivable ማለት በጥሬ ገንዘብ ልንሰበስበው የምንችል ኤክስፔክት የሚደረግ ሀብታችን ነው፣ ከረንት አሴት ነው። ሶ ሜቢ የጊቨን ቢዝነስ ኦርጋናይዜሽን ምን ሊያደርግ ይችላል? ኤክስፔክት ሊያደርግ ይችላል that are expected to be collected in the coming years, in the coming months። በሚመጡ ቀጣይ ወራቶች አመታቶች ውስጥ ሊሰበሰብ የሚችል በጥሬ ገንዘብ ማለት ነው ሪሲቨብል እየተባለ ይጠራል። ስለዚህ ሪሲቨብልን ስናወራ ግዴታ ወደ ምን ነው በምንድን ነው የሚሰበሰበው? ኮሌክትድ መደረግ ያለበት በካሽ ነው። ኮሌክት መደረግ ያለበት በጥሬ ገንዘብ ነው። ስለዚህ ሪሲቨብል አንዱ ምንድነው? claims that are expected to be collected in cash፣ በጥሬ ገንዘብ ሊሰበሰብ የሚችል ወደፊት ማለት ነው ሪሲቨብል እየተባለ ይጠራል። ሶ ሪሲቨብል የዱቤ ሽያጭ ስለሆነ ተሰብሳቢ ገንዘብ ስለሆነ በደንብ efficiently and effectively ማኔጅ ማድረግ ያስፈልጋል። ስለዚህ the management of such receivables so what a good business organization is very important and essential activity for any company። በጣም አስፈላጊ የሚባለው ለሁሉም ድርጅቶች፣ በተለይ ደግሞ ፕሮዳክት ለሚሸጡ ድርጅቶችና አገልግሎት ለሚሰጡ ድርጅቶች ኦን ክሬዲት ማለት ነው። ስለዚህ አገልግሎትና ፕሮዳክት በዱቤ ለሚሸጡ ድርጅቶች ያላቸውን የዱቤ ሽያጭና ተሰብሳቢ ገንዘብ ኢፌክቲቭሊ ኤንድ ኤፊሺየንትሊ ማኔጅ ማድረግ ያስፈልጋል። ምክንያቱም በሚገባ ማኔጅ የማይደረግ ከሆነ ላይሰበሰብ ስለሚችል ማለት ነው። ሶ ሪሲቨብል በጣም አስፈላጊ ነገር ነው። በጣም ክሩሻል ነው። በጣም ኢምፖርታንት ነው የምንልበት አንዱና ትልቁ ምክንያት ምንድነው ከተባለ ጀስት ሪፕሬዘንት የሚያደርግልን አንዱን የድርጅቱን ሊኪድ አሴት ስለሆነ ነው። እንደምታውቁት ካሽ ካን ቢ ኮንሲደርድ አስ ዋን ኦፍ ዘ ሞስት ሊኪድ አሴት ሶ ዋት ጊቨን ቢዝነስ ኦርጋናይዜሽን ኦል ኦቨር ዘ ወርልድ። ዓለም ላይ የትኛውም ድርጅት አለኝ የሚለው ሊኪድ አሴት ካሽ ነው። ከዚህ ቀጥሎ ሊመጣ የሚችለው ከማርኬቴብል ሴኩሪቲ ከምንላቸው ቀጥሎ ማለት ነው ሪሲቨብል ነው። አካውንት ሪሲቨብል ቀጥታ የሚቀየረው ኮንቨርት የሚደረገው ወደ ካሽ ነው። ሌላ ሳይክል አያስፈልገው። ስለዚህ one of the most liquid assets in a given business organization next to cash what we call it account receivable። ከካሽ ቀጥሎ ሊኪድ የሚባለው ሀብታችን ከረንት አሴታችን ሪሲቨብል ነው። ይሄንን አንደርስታንድ ማድረግ ያስፈልጋል ማለት ነው። so for many companies especially for merchandising business organization as well as manufacturing business organization even if service render የሚያደርጉ ድርጅቶች አገልግሎት የሚሰጡ ድርጅቶች ማለት ነው receivables are also one of the largest assets። በጣም ትልቁ ሀብታቸው ነው። በጣም ትልቁ ገንዘባቸው ነው። so ሪሲቨብልን በዚህ መንገድ ምን ማድረግ እንችላለን? ዲፋይን ማድረግ እንችላለን። ስለዚህ ባጭሩ ሪሲቨብል ማለት ተሰብሳቢ ገንዘብ ወይም ደግሞ የዱቤ ሽያጭ ማለት ነው። so እያንዳንዱ ድርጅት እያንዳንዱ ግለሰብ ያለውን ፕሮዳክት ወይም ደግሞ አገልግሎት በዱቤ የሚሰጥ ከሆነ ኦን ክሬዲት የሚሰጥ ከሆነ የሚሸጥ ከሆነ ተሰብሳቢ ገንዘብ አለ ብሎ ይመዘግባል። ይህ ምን ይባላል? አካውንት ሪሲቨብል ይባላል። ይሄንን በዚህ መንገድ አንደርስታንድ ማድረግ አለብን ማለት ነው። so amounts from individuals and company that are expected to be collected in cash ብለን ያያዝ ነው። በተለይ ደግሞ ከካስተመሮቻቸውና ከኢንዲቪጁዋል ከምንላቸው እንዲሁም ደግሞ ከካምፓኒ ዓለም ላይ ሪሲቨብል በጣም ብዛት ያላቸው ድርጅቶች ታዋቂ የምንላቸው ድርጅቶች አሉ። ለምሳሌ አዲዳስ ዓለም አቀፍ የሆነ ምንድነው ታውቃላችሁ ድርጅት ነው። በጣም ታዋቂ የሚባል የስፖርት ዕቃ የሚያመርት ድርጅት ነው። ዴንማርክ ላይ የሚገኘው ማለት ነው። ሶ አዲዳስ አጠቃላይ ከአመታዊ ሽያጩ ማለት ነው 16% አካባቢ አካውንት ሪሲቨብል በዱቤ ነው የሚሸጠው፣ ተሰብሳቢ ገንዘብ አለው። በጣም ሌሎች ድርጅቶችን መመልከት ትችላላችሁ። በጣም ዝቅተኛ ያለው የቻይና ሊሚትድ ሞባይል ሊሚትድ ካምፓኒ የሚባለው 2% ብቻ ነው ያለው። ሶ ይሄ ድርጅትና አዲዳስ የሚከተለው ፖሊሲ ይለያያል። በጣም ብዙ አይነት የፖሊሲዎች አሉ። በተለይ የኮንዘርቫቲቭ ፖሊሲ፣ አግሬሲቭ ፖሊሲ፣ ፍሌክሲብል ፖሊሲ የምንለው ሶ ይሄንን የሚከተሉ ድርጅቶች ነው። ሶ ፖሊሳቸው አንዱ የድርጅቶች የሚከተሉት ፖሊሲ ስትራቴጂ ያላቸውን አጠቃላይ አካውንት ሪሲቨብል ራሱ ምን ሊያደርግልን ይችላል? ሊያይልን ይችላል። ሳምሰንግ የምትመለከቱ 13% አጠቃላይ ከአመታዊ ሽያጭ ውስጥ ማለት ነው የዱቤ ሽያጭ ከበር ያደርጋል ማለት ነው። ሶ በዚህ መንገድ ሪሲቨብል ምን ያህል ነው የሚለውን እያንዳንዱ ድርጅት የራሱን ማወቅ ይችላል። ሌላውና ትልቁ ጉዳይ በዚህ ቻፕተር የምንመለከተው ታይፕስ ኦፍ ዋት ሪሲቨብልስ፣ እንግዲህ ተሰብሳቢ ገንዘብ የዱቤ ሽያጭ ስንል በምን መንገድ ነው ክላሲፋይ ማድረግ የምንችለው የምንለውን ማየት አለብን። ሶ ዓለም ላይ የታወቁ 3 አይነት ሪሲቨብሎች አሉ። አንደኛው ኖርማሊ የሚታወቀው አካውንት ሪሲቨብልስ የምንለው ነው። ከዛ ትሬድ ሪሲቨብል አለ፣ ከዛ ኖትስ ሪሲቨብል አለ። ስለዚህ አማውንትስ ካስተመር ኦን አካውንት ዳት ሪዛልት ፍሮም ዘ ሴል ኦፍ ጉድስ ኤንድ ሰርቪስ፣ እያንዳንዱ ድርጅት ወይም ደግሞ ግለሰብ የተለያዩ ፕሮዳክቶችን ሽጦ ከዛ ፕሮዳክት ላይ የሚሰበስበው ገንዘብ ካለ ኦን ክሬዲት ማለት ነው የተሸጠ ከሆነ ማለት ነው ምን ይባላል? አካውንት ሪሲቨብል ይባላል። ሁለተኛው ኖትስ ሪሲቨብል የሚባለው ወይም ደግሞ ትሬድስ ሪሲቨብል እየተባለ ደግሞ አንዱ የሚጠራበት አለ።
ነን ትሬድ እና ትሬድ የሚባል ስላለ ነው። ሪትን ፕሮሚስ ፎርማል ኢንስትሩመንት ስፔሻሊ ቼክ ሊሆን ይችላል። አንዱ አማውንት ቢ ሪሲቭድ ትሬድ ሪሲቨብልስ ይባላል። በተጻፈ ቃል በተገባ ማለት ነው። ኖርማል አካውንት ሪሲቨብል ከሆነ ኖት ሰች ፕሮሞዛሪ ኖት ያስፈልገው። ኦኬ ኖት ሪሲቨብል ከሆነ ፕሮሞዛሪ ኖት ያስፈልገዋል። አንድ ባንድ እንመለከታቸዋለን። ነን ትሬድ ሪሲቨብልስ ምን እላቸዋለሁ? ላይክ ለምሳሌ ከሽያጭ ጋር የማይገናኙ ከብድር ጋር የሚገናኙ ላይክ ኢንተረስት፣ ሎን ቱ ኦፊሰርስ፣ አድቫንስ ቱ ኢምፕሎይስ አስቀድሞ መክፈል ኤንድ አዘር ስለ ሰራተኞቻችን እነዚህ ነገሮች ምን ይዘው ሊመጡ ይችላሉ? ሪሲቨብል ተሰብሳቢ ገንዘብ ክሬት ሊያደርጉ ይችላሉ። አንድ ባንድ እንመለከታቸዋለን። ሶ አካውንት ሪሲቨብል፣ ኖት ሪሲቨብል እና አዘር ሪሲቨብል እየተባሉ ይጠራሉ ነው ባጭሩ። ሶ ትሬድ ሪሲቨብል ስንል ብዙ ጊዜ ኖት ሪሲቨብል እንላለን፣ ይሄኛውን ደግሞ አካውንት ሪሲቨብል፣ ይሄኛውን ደግሞ አዘር ሪሲቨብልስ እያል እናደርጋለን። ክላሲፋይ ማድረግ እንችላለን ማለት ነው ባጭሩ። ሶ አካውንት ሪሲቨብል ስንል እያንዳንዱ ግለሰብ ወይም ደግሞ ተቋማት አገልግሎት ሰጠው ወይም ደግሞ ፕሮዳክት ሽጦ የሚሰበስበው ገንዘብ ካለ አካውንት ሪሲቨብል ይባላል። ስለዚህ ሽያጩ በምንድን ነው የተካሄደው? በዱቤ ነው ማለት ነው። ኦን ክሬዲት ነው። ሁለተኛው ኖት ሪሲቨብል የምንለው ደግሞ ፕሮሞዛሪ ኖት የሆነ ፎርማል ኢንስትሩመንት ያለው ክፍያ ስርዓት ያለው ወለድ ኢንተረስት ያለው መቼ መከፈል እንዳለበት በህግና በስርዓት የተደነገገ ቃል የምንገባበት ራሱን የቻለ ሪትን ፕሮሚስ ይባላል። በዛ የምንገባበት ከሆነ ዋሪኮት ኖት ሪሲቨብል ይባላል። አዘር የምንላቸው ደግሞ ከብድር ጋር የተገናኙ አንዳንድ መሰረታዊ የሆኑ ብድሮች ሊኖሩ ይችላሉ የሚሰበሰቡ ዋሪኮት እነሱን ኖት ሪሲቨብል እያልን እንጠራለን። አዘር ሪሲቨብል እያልን እንጠራለን። እሺ ወደ አካውንት ሪሲቨብል እንመልከት። በዚህ ቻፕተር ከምንመለከታቸው ሁለት መሰረታዊ ቶፒኮች መካከል አንዱ አካውንት ሪሲቨብል ነው፣ የሚቀጥለው ኖት ሪሲቨብል ነው። ሶ አካውንት ሪሲቨብል አር አማውንትስ ካስተመርስ ኦን አን አካውንት ምን ማለት ነው? አካውንት ሪሲቨብል ማለት ደንበኞቻችን ወይም ደግሞ ካስተመሮቻችን ከኛ ላይ በዱቤ የገዙት እቃ ይኖራል ወይም ፕሮዳክት ይኖራል። ሶ ለዛ ያልተከፈለ ገንዘብ ከሆነ እነሱ ያለባቸው እዳ ምን ይባላል? አካውንት ሪሲቨብልስ ይባላል። they result from the sale of goods and service አገልግሎት ሰጠን ወይም ደግሞ ፕሮዳክት ሸጠንላቸው ሊሆን ይችላል ያልተሰበሰበ ገንዘብ ክሬት የተደረገው ሶ ከዚህ ሊመጣ ይችላል። and maybe the company generally expect to collect amount receivable within 30 to 60 days አካውንት ሪሲቨብል አብዛኛውን ጊዜ ከ30 እስከ 60 ባሉ ቀናቶች ውስጥ ይሰበሰባል ተብሎ ኤክስፔክት ይደረጋል። ያ ማለት ከአንድ ወር እስከ 2 ወር ባለው የዱቤ ሽያጩ መሰብሰብ አለበት ተብሎ ይታሰባል። አካውንት ሪሲቨብል ብዙ ጊዜ ከ60 ቀን እስከ 90 ቀን ማክሲመም ሊሄድ ይችላል። በ60 ቀናት ውስጥ ሊሰረሰብ የሚችል የዱቤ ሽያጭ መሆን አለበት ማለት ነው። ሶ አካውንት ሪሲቨብል ካን ቢ ኮንሲደርድ አስ ብዙ ጊዜ ማለት ነው በጣም ክሩሻል የሚባል ሀብታችን ነው። እንደምታውቁት ኢምፖርታንት የሚባለው ሶ ሲግኒፊካንት የሚባል ለውጥ ሊያመጣ የሚችል በአንድ ድርጅት ዋሪኮት አካውንት ሪሲቨብል እንለዋለን። ለምሳሌ ጉድ ሶልድ ኦን ክሬዲት። ጉድ ሶልድ ኦን ክሬዲት ምን ማለት ነው? አንድ ቢዝነስ ኦርጋናይዜሽን ደግሞ ለምሳሌ ያለውን ፕሮዳክት ወይም ደግሞ የተለያዩ ጉድስ ኤንድ ፕሮዳክቶችን ማለት ነው በኦን ክሬዲት ቢሸጥ በዱቤ ቢሸጥ ዋሪኮት አካውንት ሪሲቨብል ይባላል። ሶ a software company delivery license for a client and sends an invoice for $5,000 payable in 45 days ይሄ አንዱ የአካውንት ሪሲቨብል ኤግዛምፕል ነው። ለምሳሌ የሶፍትዌር ካምፓኒ ነው ዲሊቨሪ ያደረገው ምንድነው? ላይሰንስ ነው። ኦኬ ላይሰንስ ነው ለክሊያንቱ ለደንበኛው ሰጥቷል። አጠቃላይ ግን ይሄ ምን ያህል ያስከፍላል? 5000 ነው። $5000 ያስከፍላል። ገንዘብ አልተከፈለውም እስካሁን ድረስ። ፔብል የሚከፈለው በ45 ቀናት ውስጥ ነው። ስለዚህ ይሄ ምን ይባላል? አካውንት ሪሲቨብል ይባላል። ዩቲሊቲን መመልከት ትችላላችሁ። አን ኢነርጂ ፕሮቫይደድ ለወር ኤሌክትሪሲቲ አንድ ሜልስ መንዝል ቢል በየወሩ መብራት እየተጠቀምን ኤሌክትሪሲቲ እየተጠቀምን ከተጠቀምን በኋላ ነው የምንከፍለው። ሶ እዳ አለብን፣ የሚሰበሰብ ገንዘብ አለ ለኢትዮጵያ ኤሌክትሪክ ፓወር። ለምሳሌ ኢትዮጵያ ውስጥ መመልከት ትችላላችሁ። ሶ ካስተመሮች ሊከፍሉት የሚገባ ገንዘብ ለድርጅቱ ምን ይባላል? አካውንት ሪሲቨብል ወይም ደግሞ ተሰብሳቢ ገንዘብ እየተባለ ብዙ ጊዜ ይጠራል ማለት ነው። ይህንን ምን ማድረግ አለብን? አንደርስታንድ ማድረግ አለብን። ሌላው how to recognize such account receivable so what a given business organization የድርጅቱን አካውንት ሪሲቨብል እንዴት ነው ሪኮግናይዝ ማድረግ ያለብን፣ እንዴት ነው መመዝገብ ያለብን የሚለውን ነገር በደንብ መመልከት አለብን። so recognizing such account receivables is relatively straightforward in a given business organization አንድ ድርጅት ላይ አካውንት ሪሲቨብልን ወይም ደግሞ ተሰብሳቢ ገንዘብን ወይም ደግሞ የዱቤ ሽያጭ የምንለውን ነገር እንዴት ነው ሪኮግናይዝ ማድረግ አለበት ስንል በቀላሉ ስትሬትፎርዋርድ በሆነ መንገድ ሪኮግናይዝ መደረግ አለበት። ሰርቪስ ኦርጋናይዜሽን ምንላችሁ አገልግሎት የሚሰጡ ድርጅቶች ደግሞ አገልግሎት ሲሰጡ ፐርፎርም ሲያረቡ ኦን አካውንት በዱቤ አገልግሎት ሲሰጡ
መመዝገብ አለባቸው። መርቸንዳይዘርስ ምንላቸው በንግድ ስራ ላይ የተሰማሩ ድርጅቶች ደግሞ አካውንት ሪሲቨብል ሪከርድ ማድረግ አለባቸው። at the point of sale of merchandise on account ያላቸውን ፕሮዳክት በዱቤ ሲሸጡ በዛው ሪኮግናይዝ መደረግ አለበት ገንዘቡን ስላልተቀበሉ ማለት ነው። አካውንት ሪሲቨብል ተብሎ መመዝገብ አለበት። ስለዚህ ሴለርስ may offer a discount to encourage early payments እንግዲህ የዱቤ ሽያጭ ካለ የሚከፈለው ወደፊት ነው። ስለዚህ ብዙ ጊዜ የሚሸጡ ድርጅቶች ሴለር ምንላቸው ዲስካውንት ኦፈር ሊያደርጉ ይችላሉ። ኦኬ ምን ሊያደርጉ ይችላሉ? ጀስት ዲስካውንት ኦፈር ሊያደርጉ ይችላሉ። ምንድነው ዲስካውንት? ዲስካውንት ማለት ተቅናሽ ማለት ነው። ለምሳሌ በ45 ቀናት ውስጥ የምትከፍል ከሆነ ይሄን ያህል ፐርሰንት ቀንስልሃለሁ። ይሄ ምንድን ያበረታታል ከተባለ ካስተመሮቻችን ቶሎ ያለባቸውን ዕዳ እንዲከፍሉ ይረዳናል ማለት ነው። ስለዚህ sellers may offer a discount to encourage such early payments ቶሎ እንዲከፈል ሊያመቻቹ ይችላሉ። buyer might return goods found to be unacceptable and unwanted goods ይሄንን ቻፕተር ሲቪል ላይ መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ላይ በደንብ ተመልክተናል። የገዙ ድርጅቶች ምንላቸው ወይም ግለሰቦች ባየርስ ምንላቸው የገዙትን ፕሮዳክት በተለያየ መንገድ ሪተርን ሊመልሱ ይችላሉ። ኦኬ ሊመልሱ ይችላሉ። አንዋንትድ የሆኑ ፕሮዳክቶች፣ አንአክሰፕተብል የሆኑ ፕሮዳክቶች፣ ከኳሊቲ በታች የሆኑ ፕሮዳክቶች፣ ኤክስፓየርድ የሆነ ፕሮዳክት ሊሆን ይችላል። አንድ ደንበኛ አንድ ካስተመር ፕሮዳክቱን ከገዛ በኋላ የመመለስ መብት ሊኖረው ይችላል በአግሪመንታቸው መሰረት። ሴል ሪተርን ሜይ ሪዲዩስ ሪሲቨብልስ ሴል ሪተርን እንዳላዋንስ ካለ ተሰብሳቢ ገንዘብን ባይ ዲፎልት ይቀንሳል። ይሄንን ቻፕተር ሲሪጋ በደንብ ስለተመለከት ነው ከዛ ጋር ሞር ደግሞ ታይት ይገባቸዋል። ዌል እንግዲህ ይሄንን ከተመለከትን አንዳንድ ኤግዛምፕሎችን እስኪ እንዴት ነው ሪኮግናይዝ መደረግ ያለበት የሚለውን ነገር እንየው። ኤግዛምፕል 1 assume that ሰላማዊት ካምፓኒ on July 1 2020 ኦኬ ለምሳሌ ሰላማዊት የምትባል ካምፓኒ ማለት ነው ጁላይ 1 ላይ ማለት ነው 2020 ኦኬ 2020 እቺኛዋ አንድ በስተት ነች 2020 ሴልስ መርቸንዳይዝ ኦን አካውንቱ አዲስ ካምፓኒ ፎር $1000 ባንዲሽ ነው የተደረገው የተሸጠው ባንዲሽ። ህጋቸው ስምምነታቸው ደግሞ 210N30 ነው። ምን ማለት ነው? ክሬዲተር ይባላል። ሰላማዊት ካምፓኒና አዲስ ካምፓኒ የተስማሙት አጠቃላይ ይሄንን $1000 በ30 ቀናት ውስጥ ከፍሎ መጨረስ አለበት። እንዲሁም ደግሞ በ10 ተከታታይ የሥራ ቀናት ውስጥ የሚከፍል ከሆነ ድርጅቱ ከሸጠው በኋላ ማለት ነው ወይም ደግሞ ይሄ አዲስ ካምፓኒ ፕሮዳክቱን ከገዛ በ10 ቀናት ውስጥ ያለበትን አጠቃላይ ክፍያ የሚከፍል ከሆነ የ2% ቅናሽ ይደረግለታል። ዲስካውንት ነው የሚለው ኤርሊ ፔይመንት ቅድም ያለው ለዛ ነው። ስለዚህ ጆርናል ኢንትሪውን መዝግቡ። በተለይ ደግሞ በሻጩ አንግል በሰላማዊት ካምፓኒ የተባለው ይሄንን ለመመዝገብ ጁላይ 1 ብለን እናረጋለን። አካውንት ሪሲቨብል የዱቤ ሽያጭ ወይም ደግሞ ተሰብሳቢ ገንዘብ ብለን በ1000 ደቢት እናረጋለን። ክሬዲት የምናረጋው ምንድነው? ሽያጭ ኦልሬዲ ተካሂዷል። ስለዚህ ሴለር በኑ መመዝገብ አለበት። አክሩዋል ቤዝ ኦፍ አካውንቲንግን ማስታወስ አለባችሁ። አክሩዋል ቤዝ ኦፍ አካውንቲንግ ምንድነው የሚለው? እያንዳንዱ ቢዝነስ ኦርጋናይዜሽን each and every business organization must be record revenues when the performance obligation is satisfied. revenue recognition principle የሚለው ማለት ነው አንዱ ከአክሩዋል ጋር። ኦኬ revenue must be recognized at the end of the year when a business organizations are actually earn such amounts of what money. ድርጅቶች እርን ማድረግ ሲጀምሩ ገንዘብ ሲያገኙ መመዝገብ አለባቸው። አሁን ይሄ ድርጅት ስለ revenue አግኝቷል 1000 ብር በጥሬ ገንዘብ አልተቀበለውም። ወደፊት ግን ይቀበሏል በ30 ቀናት ውስጥ። ሽያጭ ኦልሬዲ ሽጧል። ፕሮዳክቱን ምን አድርጓል? ትራንስፈር አድርጓል። ፐርፎርማንስ ኦብሊጌሽን ሳቲስፋይድ ሆኗል። ስለዚህ ሰለ revenue ሪኮግናይዝ መደረግ አለበት። ይሄም የመጀመሪያው ጆርናል እንትን ነው። ቱ ሪከርድ ሴል ኦን አካውንት የዱቤ ሽያጭ ሲመዘገብ በዚህ መንገድ ነው የሚመዘገበው። ከማን አንግል? ከሻጭ አንግል ማለት ነው። ገዢው ደግሞ የሚመዘግበት የራሱ የሆነ ጆርናል ኢንትሪ አለው። ይሄንን አንደርስታንድ ማድረግ አለብን። So a merchandiser records account receivable at the point of sale of merchandise on account ነው የሚለን። እያንዳንዱ ነጋዴ ወይም ደግሞ መርቸንዳይዘርስ ምንላቸው የሸጡትን ፕሮዳክት እዛው በሸጡበት ሁኔታ ማለት ነው ሰዓት መመዝገብ አለባቸው። So when a merchandiser sells good it increase or debit such account receivables። እንደምትመለከቱት እንግዲህ ይሄ ድርጅት ሰላማዊት ካምፓኒ ማለት ነው ፕሮዳክት ሲሸጥ ምን ያደርጋል? አካውንት ሪሲቨብል ምን አደረገ? ጨምሯል አይደል እንዴ? አካውንት ሪሲቨብል ሁሌም ዴቢት ነው። ሲጨምር ዴቢት ላይ ይመዘገባል አሴት ስለሆነ። ሰል ረቨኑ ደግሞ ክሬዲት መሆን አለበት። ክሬዲት ነው ማለት ወይላ ገለል ጨምሯል። ረቨኑ ሲጨምር በክሬዲት በኩል ስለሚመዘገብ ማለት ነው። ስለዚህ ይሄንን ምን ማድረግ አለባችሁ? አንደርስታንድ ማድረግ አለባችሁ። ለማንኛውም አካውንት ሪሲቨብል ሲመዘገብ በዚህ መንገድ ሪከርድ ይደረጋል።
ሁለተኛው ኤግዛምፕላችን ኦን ጁላይ 5 ጁላይ 1 ተሸጠና ጁላይ 5 ላይ ምን ይላል? አዲስ ካምፓኒ ሪተርን መርቸንዳይዝ ወርዝ $100 to ሰላማዊት ካምፓኒ። ከ5 ቀን በኋላ ጁላይ 5 አዲስ ካምፓኒ ከገዛው ፕሮዳክት ላይ $100 የሚያወጣ ፕሮዳክት ለሰላማዊት ካምፓኒ ሪተርን አድርጓል፣ መልሷል። በተለያየ ምክንያት ለምሳሌ ፕሮዳክቱ ከኳሊቲ በታች ሆኖ ሊሆን ይችላል፣ ተበላሽቶ ሊሆን ይችላል፣ ተሰባብሮ ሊሆን ይችላል ኤንድ አዘርስ ብቻ $100 የሚያወጣ ከ$1000 ምን አደረገ? ሪተርን አደረገ። ስለዚህ እንዴት ነው መመዝገብ ያለበት ነው። ስለዚህ ቅድም ብለናል ሴል ሪተርን ኤንድ አላዋንስ ባይ ዲፎልት ካን ቢ ኮንሲደርድ ዘ ኮንትራ አካውንት ኦፍ አካውንት ሪሲቨብል። አካውንት ሪሲቨብልን ይቀንሳሉ። ኦኬ ለምሳሌ $1000 የምሰበስበው አለን ብለን ነገር ግን $100 የሚያወጣ ፕሮዳክት ከተመለሰ ተሰብሳቢ ገንዘብ 900 ነው የሚቀረው፣ 100 ኦልሬዲ ስለተመለሰ። ስለዚህ እንዴት አድርገን እንመዘግባለን? ሴል ሪተርን ኤንድ አላዋንስ $100 ዴቢት እናደርግና አካውንት ሪሲቨብልን $100 ክሬዲት እናደርጋለን። ለምን? አካውንት ሪሲቨብል ሲቀንስ በክሬዲት በኩል ስለሚመዘገብ $100 ኦልሬዲ ከሸጥነው ውስጥ ሪተርን ከተደረገ የድርጅቱ አካውንት ሪሲቨብል $100 ስለቀነሰ ማለት ነው። በዚህ መንገድ ይመዘገባል። ሶስተኛው ላይ ኦን ጁላይ 11 ነው የሚለን ሰላማዊት ካምፓኒ ሪሲቭ ፔመንት ፍሮም አዲስ ካምፓኒ ፎር ዘ ባላንስ ዴው። ኦኬ አዲስ ካምፓኒ ያለበትን አጠቃላይ እዳ ከፍሏል። ሰላማዊት ካምፓኒ ጁላይ 11 ነው ሪሲቭ ያደረገችው አጠቃላይ $900 የሚጠጋውን ዶላር ተቀብላለች። ስለዚህ እንዴት ነው መመዝገብ ያለበት ነው። ስለዚህ ቅድም 10 ቀን ተሰጥቶታል ብለናል። ጁላይ 1 ነው ሽያጭ የተካሄደው። ጁላይ 1ን 10 ሲደምሩ 11 ቀን ይሆናል አይደል? አንድ ላይ 10 ቀን ስለተሰጠው 11 ይሆናል። ስለዚህ ምን ያገኛል? ሴል ዲስካውንት ያገኛል ማለት ነው። ስለዚህ ካሽ የሚቀበለው ምን ያለው የሚለውን ነገር እናያለን። ስለዚህ ካሽ ዲስካውንት ተቀንሶ ነው የሚያገኘው ማለት ነው። ስለዚህ አካውንት ሪሲቨብል በ900 በሙሉ ይቀንሳል። ሴል ዲስካውንት ደግሞ 2% ስላለው $18 ያገኛል። ካሽ አጠቃላይ 900 ሲቀነስ $18 $882 ሰላማዊት ካምፓኒ በካሽ የምትቀበል ይሆናል ማለት ነው። ስለዚህ አዲስ ካምፓኒ አጠቃላይ የሚከፍለው ገንዘብ ስንት ነው? 882። ለምን? በ10 ቀናት ውስጥ ስለከፈለ ማለት ነው። ሴል ዲስካውንት ስለሚያገኝ ያንን አንደርስታንድ ማድረግ አለብን። ሌላው ቫሉዊንግ አካውንት ሪሲቨብል። አካውንት ሪሲቨብል እንዴት ነው ቫልዩ የምናደርገው? ሶ ዋንስ ካምፓኒ ሪከርድ ሰች ሪሲቨብል ኢን ዘ አካውንት፣ አንዴ አካውንት ሪሲቨብል ከተመዘገበ የሚቀጥለው ጥያቄ ሃው ሹድ ዴይ ሪፖርት ሪሲቨብል ኢን ዘ ፋይናንሻል ስቴትመንትስ ኦፍ ዘ ካምፓኒ። አካውንት ሪሲቨብልን አንዴ ከተመዘገበ በኋላ እንዴት ነው አካውንት ሪሲቨብልን ፋይናንሻል ስቴትመንት ላይ ሪፖርት ማድረግ የምንችለው? የትኛው ፋይናንሻል ስቴትመንት ላይ ነው ሪፖርት መደረግ ያለበት? ኢዳት ባላንስ ሺት፣ ስቴትመንትስ ኦፍ ፋይናንሻል ፖዚሽን፣ ኢንካም ስቴትመንት፣ ስቴትመንትስ ኦፍ ካሽ ፍሎው፣ ስቴትመንትስ ኦፍ ሪተርን ኤንድ አዘርስ። የትኛው ጋር ነው መቀመጥ ያለበት የሚለው ትልቁ ጥያቄ መመለስ አለበት። ሶ when companies report such account receivable on the statements of financial position as current asset, ድርጅቶች አካውንት ሪሲቨብልን እንደምን እንደ ከረንት አሴት ነው ሪፖርት ማድረግ ያለባቸው። የት ጋር? ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ጋር ማለት ነው። ስለዚህ ቅድምን ብለናል አካውንት ሪሲቨብል ምንድነው? ሀብት ነው ብለናል። ሀብት ደግሞ ከረንት አሴት ነው ብለናል ቅድም። አሴት ሪፖርት የሚደረገው ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ላይ ነው። አጠቃላይ የድርጅቱን መሰረታዊ የሚባለውን የሂሳብ ቁመና የምናይበት ስለሆነ ማለት ነው። ይሄንን አንደርስታንድ ማድረግ አለብን። ሶ but determining the amount to be reported is sometimes difficult because some results will be uncollectible ለሚለን ይሄ በጣም ትልቅ ነገር ነው። አንደርስታንድ ብናደርገው ይሄ በጣም ትልቅ ነገር ነው። ምንድነው የሚለው? አንዳንድ ጊዜ አካውንት ሪሲቨብልን ምን ለማድረግ ለመመዝገብ it is so much difficult for the business organizations because receivable will become uncollectible። በዱቤ የተሸጠ ሁሉ ላይሰበሰብ ይችላል። በዱቤ የተሸጠ ሁሉ ይሰበሰባል ማለት አይደለም። ስለዚህ አንኮሌክተብል ሊሆን ይችላል። ስለዚህ የዱቤ ሽያጭ ተብሎ የተመዘገቡ በአንዳንድ ጊዜ ላይመዘገብ ላይሰበሰብ ስለሚችል እንደው በቀላሉ ሪፖርት ማድረግ ሊከብደን ይችላል ለሚለን ሶ ለምሳሌ a customer may not be able to pay because of a declined sale revenue። ለምሳሌ ድርጅቶች በዱቤ ከገዙ በኋላ ካስተመሮቻችን በዱቤ ከገዙ በኋላ ምን ላይ ያደርጉ ይችላሉ? ጀስት ላይ ከፍሉ ይችላሉ። ላይከፍሉ ይችላል። የማይከፍሉበት ምክንያት አንዱ ምን ሊሆን ይችላል? ለምሳሌ ሽያጫቸው ስለቀነሰ ዲክላይን ስላደረገ ሊሆን ይችላል። ኦኬ ኢኮኖሚው በጣም ከፍተኛ የሆነ መቀዛቀስ ስላጋጠማቸው ሊሆን ይችላል። ስለዚህ በዚህ መንገድ አካውንት ሪሲቨብልን ሪፖርት ስናደርግ የተለያዩ ችግሮች ሊያጋጥሙን ይችላሉ። ይሄንን በግልጽ ምን ማድረግ አለብን? መፍታት አለብን ማለት ነው። ስለዚህ ምን ያስፈልጋል? ባጭሩ there must be evaluations of account receivable። አካውንት ሪሲቨብል ቫልዩ መሰራት አለበት ነው።
ስለዚህ there must be the valuations of account receivable ስንል ኔት ሪሊዘብል ቫልዩ መታወቅ አለበት ነው። ትክክለኛ በጥሬ ገንዘብ ልንቀበለው የምንችል አማውንት ምን ያህል ነው የሚለው በግልጽ መታወቅ አለበት። So account receivable must be reported at the cash amount expected to be realized, not the gross amount owed. አጠቃላይ gross amount የሸጥነው ሳይሆን በጥሬ ገንዘብ ልንቀበለው የምንችል ኤክስፔክት የምናደርገውን አማውንት መመዝገብ አለብን። ይህ ምን ይባላል? ኔት ሪሊዘብል ቫልዩ ይባላል። ስለዚህ valuations of account receivable is mandatory for each and every business organizations። ለእያንዳንዱ ድርጅት አካውንት ሪሲቨብል ቫልዩሽን መስራት እጅግ በጣም አስፈላጊና ግዴታ ነው። በተለይ ደግሞ ኔት ሪሊዘብል ቫልዩን ማወቅ ያስፈልጋል። ሶ ኔት ሪሊዘብል ቫልዩ ስንል ምን ማለታችን ነው? ካሽ አማውንት ነው ኤክስፔክትድ የሚደረግ ማለት ነው። the expected amount of cash that are actually collected by the company, to be collected by the company። ድርጅቱ ምን የሚያደርገው ኮሌክት የሚያደርገው expected amount of cash to be collected from the customers what you call it እንለዋለን ኔት ሪሊዘብል ቫልዩ እንለዋለን። ሶ ኔት ሪሊዘብል ቫልዩ ማለት ምን ማለት ነው? ቶታል አካውንት ሪሲቨብል ሲቀነስ ኤስቲሜትድ አንኮሌክተብል አማውንትስ አጠቃላይ የተሸጠ ተሰብሳቢ ገንዘብ ማለት ነው ሲቀነስ የማይሰበሰብ ብለን ኤስቲሜት የምናደርገው የምናስቀምጠው ገንዘብ የነዚህ ልዩነት ምን ይባላል? ኔት ሪሊዘብል ቫልዩ እያለን እንጠራዋለን። ሶ seller must record law that result from extending credits as bad debt expense or uncollectable account expense ነው የሚለው። ይሄ በጣም ጥሩ ኮንሰፕት ነው። እያንዳንዱ ቢዝነስ ኦርጋናይዜሽን የሸጠውን ሁሉ ይሰበስባል ተብሎ ስለማይታሰብ ምን ማድረግ አለበት? ኤስቲሜት ማድረግ አለበት። ሶ ያልተሰበሰበ ገንዘብ ካለ እንደ ባድ ዴት ኤክስፔንስ መመዝገብ አለበት፣ ወይም ደግሞ ያልተሰበሰበ ተብሎ እንደ ኪሳራ መመዝገብ አለበት። በዱቤ የተሸጠ ሁሉ ቅድም አይሰበሰብም ያለው አንዱ ትልቁ ምክንያት ድርጅቶች ወይም ካስተመሮቻችን በዱቤ ከገዙ በኋላ በተለያየ ልካት ክፍያ ላይ ከፍሉ ስለሚችል የማይከፍሉ ከሆነ ደግሞ ምን ተብሎ መመዝገብ አለበት ማለት ነው? ባድ ዴት ኤክስፔንስ ተብሎ መመዝገብ አለበት ነው። ስለዚህ ድርጅቶች ብዙ ጊዜ ስለማይከፍሉ ለአንዳንድ ድርጅቶች እንደ ኪሳራ ይዞ ይመጣል፣ በጣም ሪስክ ይዞ ይመጣል። የእያንዳንዱ ቢዝነስ ኦርጋናይዜሽን ዴይ ቱ ዴይ አክቲቪቲ ላይ ማለት ነው እንግዲህ ከዱቤ ሽያጭ ጋር ተገናኝቶ ብዙ አይነት ሪስኮች ሊያጋጥሟቸው ይችላል። ይሄን በግልጽ አንደርስታንድ ማድረግ ያስፈልጋል። ሌላውና ትልቁ ነገር ስለ ቫሉዌሽን አካውንት ሪሲቨብል ስናወራ ስለ ቫሉዌሽንስ ኦፍ አካውንት ሪሲቨብል ስናወራ ማለት ነው ሁለት ነገሮችን ማስታወስ ያስፈልጋል። አካውንት ሪሲቨብልን ምን ለማለት ኤስቲሜት ለማድረግና ባድ ዴት ኤክስፔንስን ለማወቅ ድርጅቶች ሁለት አይነት ሜትር ሊጠቀሙ ይችላሉ። አንደኛው ዳይሬክት ሬት ኦፍ ሜትር ነው፣ ሁለተኛ ደግሞ አላዋንስ ሜትር ምንለው ነው። እያንዳንዱ ሜትዶች የራሳቸው የሆነ አድቫንቴጅ እና ዲስአድቫንቴጅ ያላቸው፣ ነገር ግን ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ግን ሪኮመንድ የሚያደርገውና የሚደግፈው አይኤፍአርኤስ የሚደግፈው ማለት ነው የትኛውን ነው? ጀስት አላዋንስ ሜትድ ነው። አላዋንስ ሜትድ በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ በጣም ሪኮመንደብል ነው። ሪዘነብል ነገሮች አሉት፣ ጀስቲፋይ ማድረግ እንችላለን። ዳይሬክት ሬት ኦፍ ሜትድ ዋሪ ኮል ሰች ትራዲሽናል ሜትድ ይባላል። በአይኤፍአርኤስ አክሰፕተብል አይደለም፣ ማቺንግ ፕሪንሲፕልን አይከተልም፣ ሪሲቨብል ስቴትድ አማውንቱን አይገልጽም፣ ለፋይናንሻል ስቴትመንት ፕሪፓሬሽንም አያገለግልም። ዳይሬክት ሬት ኦፍ ሜትድ የራሱ የሆነ ትርጓሜ ያለው በዚህ የሚቀጥለው ስላይድ እንመለከተዋለን። አላዋንስ ሜትድ ደግሞ ሉዝን በቀላሉ ምን ማድረግ ይችላል? ኤስቲሜት ማድረግ ይችላል፣ መተንበይ ይችላል፣ ፕሪዲክት ማድረግ ይችላል። ቤተር ማቺንግ ፕሪንሲፕል ይሰራል። ረቨኑ ኤንድ ኤክስፔንስ ሹድ ቢ ማችድ አት ዘ ኤንድ ኦፍ ዘ ይር የሚለው የማቺንግ ፕሪንሲፕልን ይከተላል። ሪሲቨብል ስቴትድ የሚደረገው በኔት ካሽ ነው ወይም ደግሞ ኔት ሪሊዘብል ቫልዩ ነው። ሶ አይኤፍአርኤስ ይሄንን ምን ያደርጋል? ሪኮመንድ ያደርጋል ማለት ነው። ስለዚህ እንግዲህ አንድ ባንድ ስንመለከታቸው ዳይሬክት ሬት ኦፍ ሜትድ ማለት ምን ማለት ነው? በቀላሉ ድርጅቱ የሸጠውን ነገር ኦኬ ካልተሰበሰበ ወይም ደግሞ አይሰበሰብም ብሎ ካሰበ ድርጅቱ በቀጥታ ባድ ዴት ኤክስፔንስ ብሎ አካውንት ሪሲቨብል ተሰብሳቢ ገንዘብ መቀነስ ነው። በቀጥታ ምንም አይነት ስቴፕ መሄድ አያስፈልግም። ኤስቲሜት አይደረግም በዳይሬክት ኦፍ ሜትድ። ለምሳሌ assume that the Warder Limited Company writes off such Mr. Don $1,600 balance as uncollectible on December 12 Warder entry is ነው የሚለው። ለምሳሌ ይሄ ዋርደን የሚባል አንድ ግለሰብ ማለት ነው ዶራን ለሚባል $1,600 ባላንስ ነበር የሚያሳየው እና ኦልሬዲ ራይት ኦፍ አድርጓል። ራይት ኦፍ አድርጓል ማለት ምን ማለት ነው? እንዳልተሰበሰበ ተረጋግጧል። ስለዚህ ምንድነው መደረግ ያለበት? በቀጥታ በዳይሬክት ኦፍ ሜትድ በቀጥታ ባድ ዴት ኤክስፔንስን መመዝገብ ነው። ወደ አካውንት ሪሲቨብል ቀጥታ መቀነስ ነው። ከስር ያለው ብሎ መያዝ ነው። ስለዚህ ባድ ዴት ኤክስፔንስ ደቢት ይሆንና አካውንት ሪሲቨብል ካለበት ወደ ክሬዲት ይቀየርና ባላንሱን አንኮሌክቲብል ተብሎ የተያዘውን ባላንስ ማለት ነው ኦልሬዲ ዜሮ ማምጣት ነው። ባድ ዴት ኤክስፔንስ ከስር ያለው ብሎ ይመዘግባል። ስለዚህ የኛው ቅድም እንዳልኳችሁ ከማቺንግ ፕሪንሲፕል ጋር አይሄድም።
ኔት ሪሊዘብል ቫልዩ አይከተልም። እስቲ ለፋይናንሻል ሪፖርቲንግም ሪኮመንደብል አይደለም። ስለዚህ አላዋንስ ሜትድን ስንመለከት ግን ከዚህ በጣም የተለየና በጣም ብዙ ስቴፖች ልንሄድበት የምንችል ነው። አይኤፍአርኤስ ሪኮመንድ የሚያደርገው ነው። ሶ ምንድነው አላዋንስ ሜትድ ፎር አንኮሌክተብል አካውንት ስንጠቀም ድርጅቱ መጀመሪያ ምን ያደርጋል ከተባለ ኤሊሚኔት ሰች አንኮሌክተብል አካውንት ሪሲቨብል አት ዘ ኤንድ ኦፍ ዘ ኢየር። አጠቃላይ በአመት ውስጥ የተሸጡ የተለያዩ ሽያጮች ሊኖሩ ይችላሉ ኦን ክሬዲት፣ ከነዛ መካከል ላይሰበሰቡ ይችላሉ ተብለው የታሰቡ ኤስቲሜት የተደረጉ አካውንት ሪሲቨብል ሊኖሩ ስለሚችሉ ማለት ነው በአመቱ መጨረሻ ላይ ምን ማድረግ አለበት? እኛል አጠቃላይ ላይሰበሰብ ይችላል ተብሎ ኤስቲሜት መደረግ አለበት። ስለዚህ አላዋንስ ሜትድ ከኤስቲሜሽን ይጀምራል። ኦኬ ከኤስቲሜሽን this provide better matching on the income statement። ኤስቲሜሽን ካለ በቀላሉ ረቨኑ እና ኤክስፔንስን በዛው አመት ውስጥ ማለት ነው ማች ማድረግ እንችላለን። ለዚህ በጣም የሚጠቅመን ነገር ነው። ሁለተኛ ስቴፓችን ባድ ኤክስፔንስ እንመዘግባለን። አላዋንስ ፎር ዴብትፉል አካውንትስ ብለን ደግሞ ኮንትራ አሴት ሴክሽን ላይ ማስቀመጥ አለብን። የመጀመሪያ ስራችን በዱቤ የተሸጠ ሁሉ ስለማይሰበሰብ ላይሰበሰብ ይችላል ብለን የምናስበውን አማውንት ኤስቲሜት እናደርግና ፕሬዲክት አድርገን እናስቀምጣለን። ሁለተኛ ከዚህ ውስጥ ደግሞ አላዋንስ ፎር ዴብትፉል አካውንት የምንለውን ማለት ነው ክሬዲት ላይ እንመዘግብና ባድ ኤክስፔንስን ዴቢት ላይ ይዘነው እንቆያለን። ቴምፖራሪ ነው። ሶስተኛ ላይ እንዳልተሰበሰበ እርግጠኛ ስንሆንና ማረጋገጫ ስናገኝ አላዋንስ ፎር ዴብትፉል አካውንትን ዴቢት እናደርግና አካውንት ሪሲቨብል ሙሉ በሙሉ እንቀንሳለን። ራይት ኦፍ እናደርጋለን። ሙሉ በሙሉ ወደ ኤክስቴንስ እንልከዋለን። ስለዚህ እዚህ ጋር ሁለት ስቴፖችን እናልፋለን ማለት ነው። ዛኛው ጋር ግን በቀጥታ ባድ ኤክስፔንስ ብለን እንመዘግባለን፣ አካውንት ሪሲቨብል እንቀንሳለን። ምንም መጠባበቅ የሚባል ነገር ኤስቲሜት ማድረግ የሚባል ነገር የለም። ሶ መሰረታዊ የሆነ ልዩነት አላቸው። ስለዚህ አላዋንስ ሜትድን ሪከርድ ስናደርግ ለምሳሌ ኤስቲሜትድ እንዴት ነው አንኮሌክተር ሪከርድ የሚደረገው? ለምሳሌ ሃምሰን ፈርኒቸር የሚባል ክሬዲት ስለ አጠቃላይ 1,200,000 1,200,000 አጠቃላይ ሰጪ ዩሮ ማለት ነው 2017 ላይ በክሬዲት በዱቤ ሽጧል። ከዚህ ውስጥ እንግዲህ ወደ 200,000 የሚጠጋ እስከ ዲሴምበር 31 ምን አልተደረገም አልተሰበሰበም። ስለዚህ ክሬዲት ማናጀሩ ምን አደረገ? አጠቃላይ 12,000 የሚጠጋ ከ200,000 ማለት ነው ላይሰበሰብ ይችላል ብሎ ፕሩቭ አረጋግጧል። ስለዚህ እንዴት ነው መመዝገብ ያለበት? ባድ ኤክስፔንስ 12,000 ዴቢት እናደርጋለን። አላዋንስ ሜትድ ማለት ነው የመጀመሪያ ስራችን ነው ይሄ። አላዋንስ ፎር ዴብትፉል አካውንት 12,000 ብለን እንመዘግባለን። ከዚህ በኋላ ግን ሊሰበሰብ ላይሰበሰብ ይችላል ማለት ነው። ይሄንን መረዳት አለብን። ስለዚህ መጨረሻ ላይ እንዴት ይመዘገባል? ይሄ ኤግዛምፕል ነው። እሺ ይሄ ኤግዛምፕል ነው። በተለይ የአይኤፍአርኤስ ሶስተኛው የኤዲሽን ማለት ነው። ካገኛችሁት እሱን መመልከት ትችላላችሁ መጽሐፉን ማለት ነው እዛ ጋር ስላለ ማለት ነው። ስለዚህ ለምሳሌ አካውንት ሪሲቨብል 200,000 ነበረን። ከዚህ ውስጥ አላዋንስ ፎር ዴብትፉል አካውንት በ12,000 ቀነስና አጠቃላይ ስንት መጣ? 188,000 ማለት ነው። ሶ መጨረሻ ላይ ሊሰበሰብ ላይሰበሰብ ይችላል። ግን አላዋንስ ፎር ዴብትፉል አካውንትስ ካን ቢ ኮንሲደርድ አስ ኮንትራ አካውንት ሪሲቨብል የሪሲቨብል ኮንትራ ተቀናሽ አካውንት ነው። አካውንት ሪሲቨብል ሊቀንስልን የሚችል ነው። ሶ ኖርማል ባላንሱ አላዋንስ ፎር ዴብትፉል አካውንት ኖርማል ባላንሱ ምንድነው? ክሬዲት ነው። ኖርማል ባላንሱ ክሬዲት ነው ማለት ነው። ሶ በዚህ መንገድ አንደርስታንድ ማድረግ አለብን። ሌላው ራይት ኦፍ ሲደረግ መጨረሻ ላይ እንዴት መሆን ያለበት የሚለውን ነገር ነው። ሶ ዘ ቫይስ ፕሬዚዳንት ኦፍ ፋይናንስ ኦፍ ሰች ሃምሰን ፈርኒቸር ሚላን አጠቃላይ ማርች 1 2018 ላይ ራይት ኦፍ ከተደረገው 500 ባላንስ ብቻ ነው የተባለው። ስለዚህ ምን እናደርጋለን? ከ200,000 ቅድም አላዋንስ ፎር ዴብትፉል አካውንት ብለን 12,000 ቀንሰን ነበረ። 12,000 ቢፎር ራይት ኦፍ ማለት ነው። ካሽ ሪሊዘብል ቫልዩ ብለን 188,000 አግኝተናል። አፍተር ራይት ኦፍ ከ199,500 ለምሳሌ 500 ምን ቢደረግ ኦኬ ቺኛው ዶላር 500 ራይት ኦፍ ብትደረግ ወደ ባድ ኤክስፔንስ ማለት ነው። አላዋንስ ፎር ዴብትፉል አካውንት ከ12,000 በስንት ይቀንሳል? በ500 ይቀንሳል። ባድ ኤክስፔንስን አላዋንስ ፎር ዴብትፉል አካውንትን በ500 ዴቢት እናደርግና አካውንት ሪሰን ቀጥታ እንቀንሳለን። በዚህ ሂደት 188,000 እናገኛለን ማለት ነው። ሶ በዚህ መንገድ ሁለት ስቴፖችን አልፈን ምን እናደርጋለን? አካውንት ሪሲቨብል እንቀንሳለን ማለት ነው። ሶ አላዋንስ ሜትድ ኢዝ ቬሪ ኢሰንሻል ፎር ኤ ቢዝነስ ኦርጋናይዜሽን ኤንድ ኢዝ አክቹዋሊ ሪኮመንድድ ባይ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ አይኤፍአርኤስ በአይኤፍአርኤስ ሪኮመንድ የሚደረግ ነው ማለት ነው። ዌል ይህንን ከተመለከትን የሚቀጥለውን የምንመለከተው ሪከቨሪ ኦፍ አንኮሌክተብል አካውንት። አንዳንዴ አይሰበሰብም ብለን የያዝነው ነገር ሊሰበሰብ ይችላል ማለት ነው። ለምሳሌ እኔ ኤግዛምፕል እንመልከት። ኦን ጁላይ 1 አርኤ የሚባል ዌር ፔስ ለምሳሌ ሰቺሩ 500 አማውንት ሃምሰን ፈርኒቸር ሃድ ራይት ኦፍ ኦን ማርች 1
ለምሳሌ ድርጅቱ አይሰበሰብም ከስር ያለው ብሎ ኦልሬዲ 500 መዝግቦ ነበር ቅድም እንደምታስታውሱት። አሁን ይሄንን 500 ዩሮ ከፈለን የተባለው ሪከቨር እንደገና አደረገ ማለት ነው የድርጅት። ስለዚህ ምን ማድረግ አለብን? ሪቨርስ ኢንትሪ መስራት አለብን። ምንድነው የምናደርገው? አካውንት ሪሲቨብል ደቢት እናደርጋለን። ቅድም ክሬዲት አድርገን ቀንሰው ነበር፣ ወደ ቦታው እንመልሰዋለን። አካውንት ሪሲቨብል 500 ደቢት እናደርግና አላዋንስ ፎር ዶubtful አካውንትን በተመሳሳይ ወደ ቦታው ምን እናደርጋለን? 500 ብለን ክሬዲት እናደርጋለን። ከዛ ካሽን በ500 እንጨምራለን። በተመሳሳይ በጥሬ ገንዘብ ስለተከፈለ አካውንት ሪሲቨብልን በ500 እንቀንሳለን። ሶ በዚህ ሂደት ምን ማድረግ እንችላለን? ሪከቨር ማድረግ እንችላለን፣ ማስተካከል እንችላለን ማለት ነው። ሶ ይሄንን በቀላሉ ምን ማድረግ እንችላለን? ማስተካከል እንችላለን ማለት ነው። ሌላው how to estimate such allowance እንዴት ነው estimate መደረግ ያለበት የሚለውን ነገር በዚህ ቻፕተር የምንመለከተው አንዱ ትልቁ ቶፒክ ነው። So company must estimate that amounts when they use allowance methods. allowance method የሚጠቀሙ ከሆነ ድርጅቶች ምን ማድረግ አለባቸው? ጀስት የተለያዩ estimation መንገዶችን መጠቀም አለባቸው ነው። ድርጅቶች ከሚጠቀሟቸው ሁለት መሰረታዊ የሚባሉ የኤስቲሜቲንግ ወይም ደግሞ estimation of what አካውንት ሪሲቨብልስ አንዱ ፐርሰንቴጅ ኦፍ ሴል ከሽያጭ አንግል ነው። ሁለተኛው ደግሞ ፐርሰንቴጅ ኦፍ ሪሲቨብል ከአጠቃላይ ከዱቤ ሽያጭ አንግል ነው የሚታየው። ሶ ሁለቶቹን በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ሪኮመንደብል ናቸው፣ አክሰፕት ይደረጋሉ። ሶ ድርጅቶች የኔ የሚሉትን ተመራጭ የሚሉትን የሚፈልጉትን ምን ማድረግ ይችላሉ? መጠቀም ይችላሉ ማለት ነው። ሶ the percentage is based on past experience in such anticipated credit policy. ኤስቲሜት የሚደረግበት ሜቶዱ አንደኛ ከኤክስፒሪየንስ ሊሆን ይችላል። ሂስቶሪካል ኤክስፒሪየንስ፣ ፓስት ኤክስፒሪየንስ ኦፍ ዘ ካምፓኒ ድርጅቱ ከዚህ በፊት የዱቤ ሽያጭ ሽጦ የሚሰበስበው ምን ያህል አማውንት ነው፣ የማይሰበስበው ምን ያህል አማውንት ነው። ከዚህ ኤክስፒሪየንስ ተነስተው ምን ሊያደርጉ ይችላሉ? አላዋንስን ኤስቲሜት ሊያደርጉ ይችላሉ። ሁለተኛው ደግሞ ክሬዲት ፖሊሲያቸው ራሱ ሊወስን ይችላል። ይሄንን ማለት ነው የትኛውን እንከተል የሚለው የድርጅቱ መሰረታዊ የሆነ ባህሪ ሊሆን ይችላል። እሱን ድርጅቱ ይወስናል። አንድ ባንድ ግን እንመለከታቸዋለን። ሶ ፐርሰንቴጅ ኦፍ ሴል፣ ፐርሰንቴጅ ኦፍ ሪሲቨብል ማቺንግ ፕሪንሲፕል ላይ ሴል እና ባድ ደብት ኤክስፔንስ አለ። እዛ ደግሞ ከሪሲቨብል አንጋል ስናየው ማለት ነው አካውንት ሪሲቨብል ዊዝን አላዋንስ ፎር ዶubtful አካውንትስ ምን ማድረግ እንችላለን? በካሽ እና ሪሲቨብል ቫልዩ ክሮስ ቼክ ማድረግ እንችላለን፣ ማመሳከር እንችላለን ማለት ነው። ሶ እዚህ ጋር ፐርሰንቴጅ ኦፍ ሴልን የምንከተል ከሆነ ሞር ፎከስ የምናደርገው ኢንካም ስቴትመንት ሪሌሽንሺፕ ያላቸውን ነው ማለት ነው ከሽያጭ ጋር ስለሆነ ፐርሰንቴጅ ኦፍ ሪሲቨብል ጋር ደግሞ ሞር የምንመለከት ከሆነ ማንን ይሆናል ማለት ነው? ጀስት የባላንስ ሺት ወይም ደግሞ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ሞር ፎከስ ያደርጋል። ስለዚህ ፐርሰንቴጅ ኦፍ ሴል ቤዝ ሪዛልት የሚያደርገው ኢዝ ቤተር ማቺንግ ኦፍ ዋት ኤክስፐንስ ዊዝ ረቨኑ ኦን ኢንካም ስቴትመንት ቪው ፖይንት። እስከ ኢንካም ስቴትመንት አንግል ስንመለከተው ረቨኑና ኤክስፐንስን በቀላሉ ማች ለማድረግ ፐርሰንቴጅ ኦፍ ሴልን መጠቀም በጣም አዋጭ ነው፣ ጥሩ ነው። ከፐርሰንቴጅ ኦፍ ሪሲቨብል አንግል ደግሞ ስንመለከት አጠቃላይ ከዱቤ ሽያጭ አንግል ስንመለከት there is better estimations of cash net receivable value ቅድም ያለው በተለይ cash receivable value ለፋይናንሻል ፖዚሽን ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ለማስቀመጥ ደግሞ ከዚህ አንግል ደግሞ percentage of receivable የራሱ የሆነ ጠቀሜታ አለው። ሶ አንድ ባንድ percentage of sale በኤግዛምፕል ያኛውንም በኤግዛምፕል የምንመለከት ይሆናል። ለምሳሌ ይህንን ኤግዛምፕል እንመልከት። assume that such conditions ይልና elects to you the percentage of sale base። ይሄ ድርጅት እንግዲህ percentage of sale ለመጠቀም ነው ምን ያደረገው? ጀስት የወሰነው percentage of sale ለመጠቀም ነው የወሰነው። ኦኬ then አጠቃላይ there is 1% of net credit sale። አጠቃላይ እንግዲህ ኮንክሉድ ያደረገው ምንድነው? 1% of net credit sale ማለት አጠቃላይ በዱቤ ከተሸጠው ውስጥ 1% ላይሰበሰብ ይችላል ብሎ ምን አደረገ? ኤስቲሜት አደረገ ማለት ነው፣ ፕሪዲክት አደረገ። ኢፍ ኔት ክሬዲት ሴል ፎር 2017 ለምሳሌ 800,000 ዩሮ ቢሆን አጀስቲንግ እንትሪው እንዴት ነው የተባለው? ስለዚህ አጠቃላይ ኔት ማለት አጠቃላይ የዱቤ 800,000 ከሆነ 1% ስለተባለ 800,000 ሲባዛ በ1% ብለን ቀጥታ ከሽያጩ ላይ አላዋንስ ፎር ዶubtful አካውንት እና ባድ ዴት ኤክስፔንስን በቀላሉ በዚህ መንገድ ኤስቲሜት አድርገን መመዝገብ እንችላለን። አንዱ አማራጫችን ይሄ ነው። ስለዚህ ሞር ኢንፋሲስ የሚሰጠው ምንድነው? ረቨኑና ኤክስፔንስን ማች ያደርጋል። ረቨኑ ኮሌክት የሚደረግበት አመት ላይ ኤክስፔንስ መውጣት ስላለበት ይሄን ያህል ወጪ ወጥቷል፣ ይሄን ያህል ረቨኑ የሚለውን ነገር ሁለቶችን እናወዳድርበታለን። ሁለተኛ ደግሞ አጀስቲንግ ኢንትሪ ባድ ዴት ኤክስፔንስን ምን ለማድረግ ለመመዝገብ ዲስሪጋርድ ዘ ኤግዚስቲንግ ባላንስ ማለት ነው በተቀመጠው መሰረት ለመመዝገብ የራሱ የሆነ ጠቀሜታ ይኖረዋል። ይሄ ለምሳሌ ኤግዛምፕል ነው። አጀስቲንግ ኢንትሪ ለምሳሌ ባድ ዴት ኤክስፔንስ አሁን 8,000 አለ። ደን እዚህ ጋር ደግሞ እንደምትመለከቱት ላይክ ቢግኒንግ ለምሳሌ ያለ ይሄ ኤግዛምፕል ነው። እሺ ኤግዛምፕል ነው ከመጻፉን የመጣ ይሄ ደግሞ አሁን አጀስቲንግ 8,000 ሰርተናል። አጠቃላይ ይሄን ያሳያል። ሶ ባድ ዴት ኤክስፔንስ
አፍተር ፖስቲንግ ይህንን የመሰለ ሌጀር ባላንስ ላይ ሊቀመጥ ይችላል። ሁለተኛው የኤስቲሜሽን አላዋንስ ፐርሰንቴጅ ኦፍ ሪሲቨብል ያለው ነው። ፐርሰንቴጅ ኦፍ ሪሲቨብልን ተጠቅመን ምን ልናደርግ እንችላለን? በቀላሉ አላዋንስ ሜትድ ማለት ነው ኤስቲሜት ልናደርግ እንችላለን። በተለይ በአደፕት ኤክስፐንስ እና አላዋንስ ፎር ዶብትፉል አካውንት ማለት ነው። ሶ ማኔጅመንት ስታብሊሽ ሰች ፐርሰንቴጅ ሪሌሽንሺፕ ቢትዊን ዘ ናምበር ኦፍ ሪሲቨብልስ ኤንድ ኤክስፔክትድ ሎስ ፍሮም ዋት አንኮሌክተብል አካውንትስ። ድርጅቶች በተለያየ መንገድ ሽያጭ ሊሸጡ ይችላሉ። ሶ ከሸጡ በኋላ አጠቃላይ ደግሞ ኤክስፔክትድ የሚደረግ ኪሳራ ይኖራል፣ ላይሰበሰብ ይችላል ብለን የምናስበው በጣም ብዙ መሰረታዊ ጉዳዮች ሊኖሩ ይችላሉ። ስለዚህ ሞር ባላንስ ሺት ላይ ያለውን ሪሌሽንሺፕ በተለይ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ ያለው እያንዳንዱን የሆነ ሪሌሽንሺፕ የምንመለከት ይሆናል ማለት ነው። እንግዲህ ይሄንን ለመስራት ብዙ አይነት መንገዶች ሊኖሩ ይችላሉና ከሪሲቨብል አንገር ስንመለከተው ሰች ኤዲንግ ሪሲቨብል የሚባል ኤዲንግ አካውንት ሪሲቨብል የምንለው ካስተመር ባላንስ እያንዳንዱ የድርጅቱ የካስተመር የደንበኛ ባላንስ በሌንግዝ ኦፍ ታይም ይለካና ይቀመጣል ያልተከፈለ ክፍያ ካለ። ለምሳሌ ይሄንን ተመልከቱ። እዚህ ጋር ከተዘረዘሩ ነገሮች አሉ እስከ 12 ድረስ ማለት ነው ካስተመሮች ናቸው እነዚህ። ለምሳሌ ከ1 እስከ 8 እና አዘር ተብሎ የተዘረዘሩ ካስተመሮች አሉ። ኦኬ አጠቃላይ ቶታል የሆነ ደግሞ ምን አለ? ሽያጭ አለ 600 ለምሳሌ አለ። ከዚህ ውስጥ ያልተከፈለ ምን ያለው የሚለው ነገር ናምበር ኦፍ ዴይስ ፓስት ዲው ክፍያ ካልተከፈለ በኋላ ምን ያህል ቀን ለምሳሌ የሚለው ከ1 እስከ 30 ከ31 እስከ 60 እስከ 90 ኦቨር 90 ቀን ሲያለ በቀን ምን ይደረጋል? የእያንዳንዱን ደንበኛ አጠቃላይ የገዛውን ከዛ ምን ያህል ያልከፈለው ገንዘብ የከፈለው ገንዘብ እየተባለ በቀላሉ ምን ይደረጋል? ይመዘገባል። ዘን ከዚህ ምን እናደርጋለን? ኤስቲሜት እናደርጋለን ማለት ነው። ኤስቲሜትድ ፐርሰንቴጅ አንኮሌክተብል ምን ነው ከዛ አመጣ ነው። ቶታል ኤስቲሜትድ ባደብትን በዚህ መንገድ ምን እናደርጋለን? ጀስት እንፈልጋለን ማለት ነው። ሉክ ለምሳሌ እዚህ ጋር ለምሳሌ መመልከት ትችላላችሁ። ኖት የት ዲዩ እስካሁን ድረስ ያልተከፈላል። አጠቃላይ ሽያጭ አለ ግን ደግሞ ያልተከፈላል 300። እዚህ ጋር ደግሞ 500 አለ። እዚህ ጋር 26200። ይሄንን አጠቃላይ ምን ታረቡ ውስጥ ስታባዙት ማሚ ስደምሩ 26200 ይመጣል። ላይሰበሰብ ይችላል ተብሎ የታሰበው ፐርሰንቱ 2% ነው። ኦኬ ስንት ነው? 2% ነው ላይሰበሰብ ይችላል ተብሎ የታሰበው ማለት ነው። ሶ 2% ከመጣ ምንድነው የምናደርገው? 27000 ሲባዛ በስንት እናደርጋለን? በ0.2 እናደርጋለን። ኦኬ በ0.02 ስለሚል ስለዚህ አጠቃላይ ላይሰበሰብ ይችላል ተብሎ በአደፕት ኤክስፐንስ 540 ይመጣል። ይሄኛውን ደግሞ በተለይ 5700 4% አይሰበሰብም ተብሎ ስለታሰበ 228 ይመጣል። እንደዚህ ያል የእያንዳንዱን ካስተመር ምን ማድረግ እንችላለን? በቀላሉ ኤዲንግ ሰች አካውንት ሪሲቨብል ተጠቅመን በአደፕት ኤክስፐንስን ሪኮግናይዝ ማድረግ እንችላለን። ድርጅቶች ካላቸው ሂስቶሪካል ኤክስፒሪየንስ አንፃር ካስተመሮቻችን ያላቸው የክፍያ ስርዓት ምን ይመስላል ከሚለው አንግል በዚህ መንገድ በቀላሉ ማድረግ እንችላለን፣ አንደርስታንድ ማድረግ እንችላለን ማለት ነው። ሉክ ለምሳሌ ይሄንን ኤግዛምፕል አስሚው the unadjusted trial balance shows such allowance for the full account within a credit balance of what $528. Prepare the adjusting entry assuming that $2228 is the estimate of uncollectible receivable from the aging schedules የሚለው እንግዲህ ከዛ ካየነው ስኬጁል ላይ ለምሳሌ የመጀመሪያው አላዋንስ ኮድ ኦፍ ቶታል አካውንት ምንለው ክሬዲት ባላንሱ $528 የሚያሳየው ደን አጠቃላይ የ$2228 አንኮሌክተብል ሪሲቨብል ኤስቲሜት ቢደረግ አጠቃላይ ጆርናል ኢንትሪው ምን ይመስላል? እንግዲህ ቢግኒንግ ስንት ነበረው? 528 ነበረው ክሬዲት ሳይድ ይላል። አሁን ግን አጠቃላይ ስንት ተብለናል? 228። ስለዚህ ምን ያለው አጀስቲንግ ኢንትሪ የሚያስፈልገው ከተባለ መጀመሪያ ላይ ቢግኒንጉን መቀነስ አለብን። ስለዚህ ዲሴምበር 31 ሊኖረው የሚችል በአደፕት ኤክስፐንስ ነው 1700 ነው። አላዋንስ ፎር ዶብትፉል አካውንትን በተመሳሳይ ስንት ይሆናል? 1700። ስለዚህ ዲሴምበር 31 አጀስትመንት ስንሰራ 1700 በአደፕት ኤክስፐንስ አለ። አላዋንስ ፎር ዶብትፉል አካውንት ላይ 528 ነበረን። እስከ ዲሴምበር 31 ላይ የሚያስፈልገው ጭማሪ 1700 አለ። ስለዚህ 2228 ይመጣል። ስለዚህ በቀላሉ በዚህ መንገድ ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ክሬዲት ባላንስ ላይ የነበረው እንደገና ደግሞ አጀስቲንግ ኢንትሪ ከተሰራ በኋላ ነው በአመቱ መጨረሻ ላይ 2228 ያሳያል ስለተባል በዚህ መንገድ መስራት እንችላለን። ሉክ how are these account present on statements of financial position ላይ እንዴት ነው ባላንስ ሺት ላይ statements of financial position ላይ መቅረብ ያለባቸው የሚለው ነገር ስንመለከት ለምሳሌ አካውንት ሪሲቨብል ቢግኒንግ 500 ነበረን ዘን ኤንዲንግ 500 አለን። ይሄ አንዱና ትልቁ ነገር ነው። ከዛ በኋላ ደግሞ ምን እናደርጋለን? ኤቢሲ ኮርፖሬሽንስ
ስቴትመንትስ ኦፍ ፋይናንሻል ፖዚሽን ብለን ፓርሻል አለው። ይሄ ለምሳሌ ሳፕላይ 40 አለን፣ ኢንቨንተሪ 822 አለን፣ አካውንት ሪሲቨብል 500 ነበረን፣ አላዋንስ ፎር ዶብትፉል አካውንት ለምሳሌ 25 ቢኖር አጠቃላይ ቅድም ይሄንን ሪካልኩሌት ስናደርግ ኤጊንግ ስኬጁል ላይ ማለት ነው 475 ይመጣል። ካሽ ሊኖር የሚችለው ጥሬ ገንዘብ የሚቀበለው ማለት ነው 330 ይሆናል ማለት ነው። ሶ ከረንት አሴታችን 40 ሲደመር 812 ሲደመር 1657 ስንት ይመጣል? 1657 ይመጣል። በዚህ መንገድ በቀላሉ መስራት እንችላለን። ሌላው ኤቢሲ ኮርፖሬሽን ስቴትመንትስ ኦፍ ፋይናንሻል ፖዚሽን ላይ በዚህ መንገድ ኔት ኦፍ 25 የሚለውን እሱ ወስደን በቀላሉ ከ525 ላይ ቀንሰን 475 ስለሚመጣ በዚህ መንገድ መስራት እንችላለን። ኦልተርናቲቭ ፕሬዘንቴሽን ነው። ሌላው ጆርናል ኢንትሪ ቱ ክሬዲት ሴል ኦፍ ለምሳሌ ዩሮ 100 ለምሳሌ አንድ ድርጅት $100 ቢሸጥ ጆርናል ኢንትሪ ምን ይሆናል? አካውንት ሪሲቨብል በመቶ ይጨምራል፣ ሽያጭ በመቶ ይጨምራል ክሬዲት። ከዛስ አካውንት ሪሲቨብል 500 ነበረን፣ አላዋንስ ፎር ዶብትፉል አካውንት 25 ነበረን። ከዚህ ጋር ምን እናደርጋለን? አንዳንድ ነገሮችን እንወስዳለን ማለት ነው። አሁን ሽያጭ በመቶ ስለጨመረ አካውንት ሪሲቨብል ደቢት በመቶ ይሆናል። ኦኬ በመቶን ጨምረና 600 ይሆናል ማለት ነው። ኦኬ ከዛ 333 ለምሳሌ ቢሰበሰብ ኮሌክት ቢደረግ አጠቃላይ ካሽ በ333 መጨመር አለበት። ድርጅቱ 333 ስለተቀበለ ገንዘብ አካውንት ሪሲቨብል ደግሞ በስንት መቀነስ አለበት? በ333 መቀነስ አለበት። ደን አካውንት ሪሲቨብል እዚህ ጋር እንደምትመለከቱ ቢግኒንግ 500 ነበረን። ከዛ ሽያጭ ተካሄዱ፣ የዱቤ ሽያጭ 100 600 ደርሷል። ከዚህ ውስጥ እንግዲህ 333 ኮሌክት ስለተደረገ በክሬዲት ሳይድ በኩል አካውንት ሪሲቨብል መቀነስ አለበት። ሶ ኤንዲንግ ባላንሱ 267 ይመጣል። አላዋንስ ፎር ዶብትፉል አካውንት ላይ በተመሳሳይ አጀስትመንት ስልሰራ $15 ፎር ኤስቲሜትድ ባድ ዴብት ኤክስፔንስ 15 ዩሮ አይሰበሰብም ብለን አስበናል። ስለዚህ የማይሰበሰብ ከሆነ አካውንት ሪሲቨብል ላይ በተመሳሳይና አላዋንስ ፎር ዶብትፉል አካውንት ላይ ኢፌክት አለው። ስለዚህ አላዋንስ ፎር ዶብትፉል አካውንት ላይ በ15 ክሬዲት እናደርጋለን። ስለዚህ 25 ሲደመር 15 ስንት ይመጣል? 40 ይመጣል። ራይት ኦፍ ቢደረግ ይሄ ከ15ቱ ከኤስቲሜት ካደረግነው 10ሩ ሙሉ በሙሉ አልተሰበሰበም፣ ከስረናል። ስለዚህ ምን እናደርጋለን? አካውንት ሪሲቨብል በ10 መቀነስ አለበት፣ አላዋንስ ፎር ዶብትፉል አካውንትን በ10 መቀነስ አለበት፣ ወደ ኪሳራ መሄድ አለበት። ስለዚህ ክሬዲት እናደርጋለን፣ አላዋንስ ፎር ዶብትፉል አካውንትን ዴቢት እናደርግና መጨረሻ ላይ ይሄንን የመሰለ ባላንስ እናገኛለን። ሶ በዚህ መንገድ በቀላሉ አንድ ድርጅት ምን ማድረግ ይችላል? መመዝገብ ይችላል ማለት ነው። ኤቢሲ ኮርፖሬሽን ብለን መጨረሻ ላይ እንደዚህ አይነት ስቴትመንትስ ኦፍ ፋይናንሻል ፖዚሽን መውሰድ እንችላለን። ይሄኛው ሳፕላይ ኢንቨንተሪ ኤግዛምፕል ስለሆነ እዚህ ላይ የለም። እሺ ከዛ የመጣ ኤግዛምፕል ነው፣ ቁጥሩ ከየት የመጣም አይደለም፣ ኤግዛምፕል ስለሆነ ነው። እኛ የምንፈልገው አሁን አካውንት ሪሲቨብል ምን ያህል እንደቀረ ነው። 257 አላዋንስ ፎር ዶብትፉል አካውንት 30 አለ፣ አጠቃላይ 227 ይኖረናል። ሶ በዚህ መንገድ በቀላሉ ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ሌላው አካውንት ሪሲቨብል እንዴት ነው ዲስፖዝ ማድረግ የምንችለው? ኦኬ የመጀመሪያው ሴል ኦፍ ሪሲቨብል የምንለው ነው። ሜቢ ፋይናንስ ካምፓኒ ኦር ባንክ ተጠቅመው የተለያዩ ፋይናንሻል ኢንስቲትዩሽን ኢንተርሚዲያሪ ተጠቅመው አካውንት ሪሲቨብልን ወደ ኖትስ ሪሲቨብል ሊቀይሩት ይችላሉ። ኦኬ ባይስ ሪሲቨብል ፍሮም ቢዝነስ ኤንድ ዘን ኮሌክት ዘ ፔመንት ዳይሬክትሊ ፍሮም ዘ ካስተመር በቀጥታ ሪሲቨብልን በመግዛት ከካስተመሮች አንዳንድ ድርጅቶች ሊያደርጉ ይችላሉ፣ ገንዘብ ሊቀበሉ ይችላሉ። ኮሚሽን ይታሰብላቸዋል ለእነዚህ ድርጅቶች ከ1% እስከ 3% ማለት ነው። አጠቃላይ ኮሚሽን ሊታሰብላቸው ይችላል። ሶ ዲስፖዝ ሊደረብ ይችላል። አካውንት ሪሲቨብል አንድ ድርጅት የዱቤ ሽያጭ ከሸጠ በኋላ መሰብሰብ የማይችል ከሆነ በኮሚሽን ለተለያዩ ተቋማትና ግለሰቦች ሰጥቶ ያንን ገንዘብ ሊያሰበስብ ይችላል። ሶ የመጀመሪያው ሴል ኦፍ ሪሲቨብል እንዴት ነው የሚለውን ነገር ኤግዛምፕል እንመልከት። ለምሳሌ አስሙ ዳት ሰች ፀሐይ ፈርኒቸር ይለናል ለምሳሌ ማለት ነው። ፋክተርስ ይለና $600,000 የሚጠጋ ሪሲቨብል አለው ለፌደራል ፋክተር። ፌደራል ፋክተር ደግሞ አሰስ አደረገና 2% ኮሚሽን በናምበር ኦፍ ሪሲቨብልስ ሆልድ ማለት ነው ምን አደረገ? አሰስ አደረገና ተቀበለ ሰርቪስ ቻርጅ። ስለዚህ ይሄንን ለመመዝገብ ምንድነው በሆነ ያለበት ነው። ስለዚህ ከ$600,000 ውስጥ 2% ኮሚሽን ከተከፈለ ሰርቪስ ቻርጅ ማለት ነው $12,000 ክፍያ አለ። ስለዚህ ካሽ አጠቃላይ የሚሰበሰበው 588,000 ይሆናል። ሰርቪስ ቻርጅ 12,000 አለን። አጠቃላይ አካውንት ሪሲቨብል በ600,000 ቀንስና ይሄንን የመሰለ ጆርናል ኢንትሪ ይኖራል ማለት ነው። ሶ በቀላሉ እንደዚህ አድርገን ምን ማድረግ እንችላለን? መመዝገብ እንችላለን። ይሄ አንዱ ነው። ሁለተኛው ክሬዲት ካርድ ሴል ሊሆን ይችላል። በተለያዩ ክሬዲት ካርዶችን በመጠቀም ይሄንን ሽያጭ ልንሸጥ እንችላለን። ሶ ሜይ ሪቴለርስ ፔይ ሰች ክሬዲት ሼርስ ኤ ፊ ኦፍ 2 up to 6% ዓለም ላይ ከ2 እስከ 6% ምን ሊደረግ ይችላል? ሰች ክፍያ ሊያስከፍሉ ይችላሉ። ሶ
ካሽ ስላለው ማለት ነው። አድቫንቴጁ ምንድነው? ለሪቴለሩ ለቸርቻሪው ኢሹር ዳዝንት ክሬት ኢንቨስቲጌሽንስ ኦፍ ካስተመር እያንዳንዱ ካስተመር ኢንቨስቲጌት አያረጉም። ካስተመር አካውንት ኢሹሩ ሜንቴን ጀስት ያረጋል። የተለያዩ ኮሌክሽን እንደ ሰርች አብዞር ሉዝ ካለም ኢሹሩ ምን ያረጋል? ኃላፊነት ይወስዳል። ከዛ ደግሞ ገንዘብን ቶሎ ኩዊክሊ ሪሲቭ ለማድረግ ለመቀበል ይጠቅማል። ስለዚህ በክሬዲት ካርድም ሽያጭ ሲኖር ሊመዘገብ ይችላል የሚለውን ነገር እንመልከት። ለምሳሌ ሊ ካምፓኒ $6000 አጠቃላይ ሙዚክ ዳውንሎድ የተደረገ ዶላር ማለት ነው ግዢ ፈጽማለች ኦን ክሬዲት። ከዚህ ውስጥ እንግዲህ አጠቃላይ የተጠቀሙት የቪዛ ፈርስት ባንክ ካርድ የሚባለው ነው። ይሄ ባንክ ደግሞ አጠቃላይ ቻርጅ 3% አስከፍሏል ሰርቪስ ቻርጅ። ስለዚህ መጨረሻ ላይ የሚኖረው ጆርናል ኢንትሪ ካሽ 5820 ይሆናል። ሰርቪስ ቻርጅ 180 አጠቃላይ አካውንት 7 ገቢ ሰለረበኑ 6000 ብሎ መመዝገብ ይቻላል። በዚህ መንገድ በቀላሉ ክሬዲት ካርድ ሴልንም ሰርቪስ ቻርጅ ከተከፈለ እየቀነስን የተጣራውን ኔቱን ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ሌላውና ትልቁ ጉዳይ በዚህ ቻፕተር የምንመለከተው ኖት ሪሲቨብል ነው። እንግዲህ ቅድም እንዳልኳችሁ ካምፓኒ ሜክ ግራንት ክሬዲትስ ኢን ኤክስቼንጅ ፎር ፕሮሞዛሪ ኖት። አንዳንድ ድርጅቶች ላለባቸው እዳ የዱቤ ሽያጭ ከሸቅን በኋላ ማለት ነው እነዛ ድርጅቶች ምን ሊያደርጉ ይችላሉ? ቃል ሊገቡ ይችላሉ። ቃል የሚገቡበት ደግሞ ዶክመንት አለ። ፕሮሞዛሪ ኖትስ ምንለው አለ፣ ሰነድ ምንለው አለ። ኦኬ። ስለዚህ ይሄንን ሰነድ በተለይ ይሄ ፕሮሞዛሪ ኖትስ ምንለው ማለት ነው it is a written promise ቃል የሚገባበት ነው። ላይክ ዶክመንት ነው። የሆነ ስፔሲፋይድ አማውንት ተደርጎ ይሄን ያህል ጊዜ በይሄን ያህል ወቅት ከፍላለሁ ተብሎ የሚታይበት ነው። ለምሳሌ ቼክ ምንድነው? ሰች ፕሮሞዛሪ ኖት ነው። አንድ ድርጅት ቃል የሚገባለት ነው። በዚህ ቀን ውስጥ ከፍላለሁ ብሎ ቀኑን ጽፎ ገንዘቡን ጽፎ ይሰጠዋል። ስለዚህ ያ ቀን ሲደርስ ሄዶ ገንዘቡን ማውጣት ይችላል። ፕሮሞዛሪ ኖትስ እንለዋለን። ኖት ሪሲቨብል ጊቭ ዘ ሆልደር ስትሮንገር ሌጋል ክሌም በጣም የጠበቀ ህጋዊ የሆነ ነገር ይኖረዋል ኖት ሪሲቨብል ካለ ማለት ነው። ምክንያቱም ኦልሬዲ ፕሮሞዛሪ ኖት አለ፣ ቃል ተገብቷል፣ ፈርሟል፣ ህጋዊ ነው። ስለዚህ በጣም ስትሮንግ የሆነ ሌጋል ክሌም ከአሴቱ ጋር ይኖረዋል ማለት ነው። ከአካውንት ሪሲቨብል አንግል ስንመለከተው ኖት ሪሲቨብል በጣም ስትሮንግ የሆነ ሌጋል ክሌም አለው። ይህንን መረዳት ያስፈልጋል። ፕሮሞዛሪ ኖትስ ሜይ ቢ ዩዝድ መቼ ነው የምንጠቀማቸው እነዚህን የሚለውን ነገር ግን ማወቅ ያስፈልጋል። አንደኛ ዌን ኢንዲቪጁዋልስ ኤንድ ካምፓኒ ሌንድ ኦር ቦሮ መኒ ግለሰቦችና ተቋማት ገንዘብ ሲበደሩና ሲያበድሩ ፕሮሞዛሪ ኖትን መጠቀም ግዴታቸው ነው። ሁለተኛ ዌን አማውንት ኦፍ ትራንዛክሽን ኤንድ ክሬዲት ፔሪድ ኤክሲድ ኖርማል ሊሚትስ አጠቃላይ ሽያጭን በተመለከተ ትራንዛክሽኑ ከኖርማል ከክሬዲት ፔሪዱ በላይ ከሆነ ይህንን መጠቀም አለባቸው። ሶስተኛ አካውንት ሪሲቨብልን ክፍያን ለማስተካከል በሚደረግ ሂደት ውስጥ ኖት ሪሲቨብልን ምን እናደርግ እንችላለን? ልንጠቀም እንችላለን። እነዚህን ሶስት ነገሮች ፕሮሞዛሪ ኖት ልንጠቀምባቸው የሚያስገድዱን ፋክተሮች ናቸው። ይሄንን ማወቅ ያስፈልጋል ማለት ነው። ይሄንን ቼክን በተመለከተ ለምሳሌ ፕሮሞዛሪ ኖት ስንመለከት ሁለት ግለሰቦች በተለይ ሶስት ናቸው፣ ግን ሁለቱ በጣም ወሳኝ ነገሮች ናቸው። የመጀመሪያው the party making the promise to pay is called the maker ይባላል። ቼክ ጽፎ ይከፈል ተብሎ የሚፈርመው አካል ከፋዩ አካል ምን ይባላል? ሜከር ይባላል። the party to whom the payment is to be made is called what? the pay የሚከፈለው ግለሰብ ወይም ደግሞ ተቋም ደግሞ ምን ይባላል? ተከፋይ ፔይ የተባለ ይጠራል። ይሄኛው ከፋይ ነው ሜከር። ፔርስ ምንለው ደግሞ አለ የሚከፍለው ባንክ ሊሆን ይችላል ማለት ነው። to the pay ስንል the promissory note is what? a note receivable ለሚከፈለው አካል ተሰብሳቢ ገንዘብ ነው የሚሆነው ኖት ሪሲቨብል ይባላል። ለሜከሩ ደግሞ ፕሮሞዛሪ ኖት ምንድነው? እዳ ነው። ኦኬ ቃል ገብቶ ነው የተለያዩ ነገሮችን ገንዘብ ሊሆን ይችላል ይወሰደው። ስለዚህ እዳ አለበት ማለት ነው። አሁን ይሄንን ፒክቸር እንደምትመለከቱት $1000 ያሳያል። ለምሳሌ አማውንቱ የሚከፈለው በ2 ወር ውስጥ ነው። ዲው ዴት አለው። ለማን ነው የሚከፈለው? ሰች ዊሊያም ለሚለው ይሄኛው ጀስት ምን ይባላል? ፔይ። ኦኬ ማን ነው ከፋዩ የሚለውን ደግሞ መመልከት እዚህ ጋር ትችላላችሁ። ቀን አለው። ቀን እዚህ ጋር ይመለከታችኋል። ሜከሩ ማለት ነው ካልቶን ፕራይቬት ሊሚትድ ካምፓኒ የሚለው ይሄ ደግሞ ከፋዩ አካል ነው ሜከር። ይሄንን አንደርስታንድ ማድረግ እንችላለን፣ መመልከት እንችላለን። በዚህ መንገድ በቀላሉ ክሮስ ቼክ እያደረግን መስራት እንችላለን ማለት ነው። ሌላው ማቹሪቲ ዴትን እንዴት ነው የምንፈልገው? how to determine the maturity date of note receivable በጣም ብዙ ጊዜ የሚያስቸግረው ይሄንን የአንድ ኖት ማቹሪቲ ዴት መፈለግ ነው። ስለዚህ ማቹሪቲ ዴት of a promissory note may be stated in one of three ways ነው የሚለው በሶስት መንገዶች ሊጠቀስ ይችላል። ማቹሪቲ ዴት ማለት የመጨረሻ የክፍያ ቀን ማለት ነው። አንደኛው በኦን ዲማንድ ነው፣ በፍላጎት
notes payable such whenever the holder asks for payment there is no fixed maturity date። ይሄኛው ምንም አይነት ቀነ ገደብ የለውም። የዚህ ቀን ክፈል አይባልም። ነገር ግን ኦን ዲማንድ በፈለገበት ቀን ሊያስከፍለው ይችላል ማለት ነው። ይሄ አንዱ ነው። ሁለተኛው ኦን ስቴትድ ዴት ነው። ቀን ይጠቀስ ይችላል። the notes payable on a specific calendar date ቀን ተይዞለት በዚህ ቀን እስከዚህ ቀን መክፈል አለበት ተብሎ ሊሰጥ ይችላል። ለምሳሌ ጁን 30 2026 መክፈል አለበት ሊባል ይችላል። ጁን 30 2025 2024 ይሄን ያን መክፈል አለበት ሊባል ይችላል። on a stated date ይባላል። ሶስተኛ at the end of a stated period of time ጊዜው ካለቀ በመጨረሻው ቀን ሊከፈል ይችላል። the notes payable after a specific time period ለምሳሌ በ60 ቀናት ውስጥ በ3 ወራት ውስጥ በአንድ አመት ውስጥ መክፈል አለበት ሊባል ይችላል። ስለዚህ ኖት ተርም ስንገልጽ ብዙ ጊዜ በወር በቀን እንዲሁም ደግሞ በአመት ኤክስፕረስ ሊደረግ ይችላል። ይሄንን አንደርስታንድ ማድረግ ያስፈልጋል። ስለዚህ ማቹሪቲ ዴት ማለት አጠቃላይ የመጨረሻ ቀን የክፍያ ቀን ነው የሚለውን ነገር እንዳትረሱ። ሌላው ለምሳሌ አንድ ኤግዛምፕል እስኪ እንመልከት። how to determine the maturity date of what the note received ያለው ለምሳሌ the maturity date of a 60-day notes dated July 17 is ይለናል። ለምሳሌ ጁላይ 17 ወይም ደግሞ ሐምሌ 17 ኢሹ የተደረገ ኖት አለና አጠቃላይ የመክፈያ ጊዜው 60 ቀናት ነው። የመጨረሻ ማቹሪቲ ዴቱ መቼ ነው የተባለው? የሚያበቃበት መቼ ነው? ይሄንን ለመስራት አንድ ማወቅ ያለባችሁ ነገር የግሪጎሪያን ካላንደርን ወይም ደግሞ የፈረንጆችን የቀን አቆጣጠርና ቀን መሸምደድ ያስፈልጋል፣ ማወቅ ያስፈልጋል። ለምሳሌ ጃንዋሪ የመጀመሪያው ወራቸው ነው። አጠቃላይ ጃንዋሪ 31 ቀናት አሉት። ፌብሩዋሪ 28 ቀን አለው። ከአራት ዓመት አንዴ 29 ይሆናል። ማርች 31 ቀን አለው። አፕሪል 30 ቀን አለው። ሜይ 31 ቀን አለው። ግንቦት ጁን ሰኔ ማለት ነው 30 ቀን አለው። ጁላይ 31 ቀን አለው። ኦገስት ነሐሴ 31 ቀን አለው። መስከረም 30 ቀን አለው። ኦክቶበር 31፣ ኖቬምበር 30፣ ዲሴምበር 31። ይሄንን ካልሸመደዳችሁ ማቹሪቲ ዴቱን ማወቃችሁ ነው። ይሄንን ማወቅ ያስፈልጋል። ስለዚህ ጃንዋሪ 31 ነው። ፌብሩዋሪ ከአራት ዓመት አንዴ 28 ይሆናል፣ 29 ይሆናል፣ 28 ነው። ማርች 31 ነው። አፕሪል 30 ነው። ሜይ 31 ነው። ጁን 30 ነው። ጁላይ 31 ነው። ኦገስት 31 ነው። ሴፕቴምበር 30 ነው። ኦክቶበር 31 ነው። ኖቬምበር 30 ነው። ዲሴምበር 31 ነው። ሶ በዚህ መንገድ ምን ማድረግ አለብን? መስራት አለብን። ይሄንን ኤግዛምፕል ለመስራት ቀጥታ ምን ሄደው አሁን እንመለከተዋለን በደንብ። ጁላይ 17 ነው ምን የተደረገ ጀስት ኢሹ የተደረገው። ስለዚህ ጁላይ 17 አይቆጠርም። ኖት ኢሹ የተደረገበት ቀን አይቆጠርም። ስለዚህ እሱን እንተውና ጁላይ ስንት ነው ወደሚለው እንመጣለን። ጁላይ 31 ነው አጠቃላይ በወር ውስጥ ያሉ ቀናቶች። ስለዚህ 31 ሲቀነስ 17 14 ቀን እናገኛለን። ስለዚህ 60 ቀን ስለተሰጠን ከኦገስት ሙሉ 31 እንወስዳለን። ስለዚህ 14 ሲደመር 31 ስንት ይመጣል? 45 ቀን። የቀረን ስንት ነው? 15 ቀን። ስለዚህ ማቹሪቲ ዴቱ መቼ ነው? ሴፕቴምበር 15 ነው ማለት ነው። ሶ በዚህ መንገድ በቀላሉ እነዚህን ከሸመደርነው በኋላ ምን ማድረግ እንችላለን? መፈለግ ማወቅ እንችላለን የሚለውን ነገር አንደርስታንድ ማድረግ አለባችሁ ማለት ነው። ኦኬ ለምሳሌ ኢንተረስቱን እንዴት ነው የምንፈልገው? ወለድ ደግሞ እንዴት ነው የሚፈለገው? ምክንያቱም ኖትስ ሪሲቨብል ኢሹ ከተደረገ በኋላ ወለድ ሊኖረው ይችላል ኢንተረስት የምንለው። ስለዚህ ኢንተረስት ሁሌም እንደምታውቁት እንዴት ነው የሚፈለገው? ፕሪንሲፓል ታይምስ ሬት ታይምስ ታይም ነው። ፌስ ቫልዩ ኦፍ ዘ ኖት ሲባዛ በአኑዋል ኢንተረስት ሬት አመታዊ የሆነ ወለድ ሬቱ ማለት ነው ሲባዛ በተርም ታይም ኢን ተርምስ ኦፍ 1 year በአመት ምን ያህል ጊዜ የሚለው ነገር መታወቅ አለበት። የነዚህ ተባዝቶ የሚገኘው ድምር ኢንተረስት ይባላል። ኦኬ ለምሳሌ ኤግዛምፕል ነው ይሄ $700 12% ሬት በአመት ያለው 120 ቀን ነው የመክፈያ ጊዜ የተሰጠው። ምን ይሆናል? ፌስ ቫልዩ ሲባዛ በሬት ሲባዛ በታይም ምን እናደርጋለን? $730 ሲባዛ በ12% ማለት 0.12 ሲባዛ 120 ቀን በአመቱ 360 ቀን አለ። ስለዚህ በ120 ቀን ምን ያህል ነው የሚለውን ለማወቅ 120 ሲካፈል ለ360 ኢንተረስቱ ወይም ወለዱ 29.2 ነው። በወር ሲሰጠንስ $1000 ሲባዛ በ9% ሲባዛ ወር አመታዊ ወር በአመት 12 ወር አለን። ስለዚህ በወር ስለተሰጠን 6 ሲካፈል ለ12 አድርገን እንሰራለን። $45 ይመጣል ኢንተረስቱ። በአመት ከተሰጠን አንድ አመት ከተባለ በቀጥታ ማባዛት ነው። ስለዚህ $2000 ሲባዛ በ6% ሲባዛ በ1 ሲካፈል አንድ አመት ስለሆነ ቀጥታ $120 ይመጣል። ሶ በዚህ መንገድ በቀላሉ ኢንተረስትን ወይም ወለድን ካልኩሌት ማድረግ እንችላለን ማለት ነው። ይሄን ከተመለከትን በኋላ ኖት ሪሲቨብል እንዴት ነው ሪኮግናይዝ የሚደረገው የሚለውን ነገር መመልከት አለብን። ሶ ለምሳሌ ሰች ካለውን ካምፓኒ እንዴት ነው 1000 የሚጠጋ ሰች እንግሊሽ ፓውንድ ማለት ነው ለሁለት ወር ማለት ነው 12% ፕሮሞዛሪ ኖት
ያለው ሜይ 1 ነው ዴቱ ሴትል አድርጓል አዲስ አካውንት ኦፕን ለማድረግ። ስለዚህ የዚህ ጆርናል ኢንትሪ መዝግቡን የተባለው። ስለዚህ ምን እናደርጋለን? ይሄንን ለመመዝገብ ኖትስ ሪሰብል 1000 ደቢት እናደርጋለን። አካውንት ሪሰብልን በ1000 እንቀንሳለን። ስለዚህ የነበረውን አካውንት ሪሰብል ነው ወደ ኖትስ ሪሰብል የተቀየረ ማለት ነው። ይሄ አንድ ነው። ሌላው ኖትስ ሪሰብል እንዴት ነው ቫልዩ ማድረግ የምንችለው? ቅድም ቫሉዌሽን ሶባት አካውንት ሪሰብል የሚል አይተናል። አሁን ምን እናያለን? ቫልዩንግ ሰዎች ኖት ሪሰብልስ ኖት ሪሰብል እንዴት ነው ቫልዩ መደረግ ያለበት፣ እንዴት ነው መሰረት ያለበት የሚባለው ነገር መታወቅ አለበት። valuing such short term note receivable is the same as valuing account receivable like account receivable ለሚለን እንደ account receivable በቀላሉ ቅድም እንደሰራነው ምን ማድረግ አለብን? net receivable value ፈልገን መስራት አለብን። short term note receivable የምንለው ነገር ስላለ ስለዚህ estimation of such cash receivable value ወይም ደግሞ recording such bad debt expense and allowance for doubtful account is actually similar to account receivable እንደ account receivable ቀላልና ተመሳሳይ የሆነ ሂደቶችን ነው የምናልፈው። ስለዚህ may notes may be held to the maturity date, maker may default and pay must make an adjustment to the account. default ከሆነ ካልተከፈለ adjustment መሰረት አለበት። holder speeds up such conversion to cash by selling the notes receivable። ስለዚህ ኮንቨርጅኑ መፋጠን አለበት። በተለይ ደግሞ ከካሽ ጋር ያለው ነገር ኖት ሪሰብል እንዲጨምር ከተፈለገ ነው የሚለን። ሌላው ኖት ሪሰብል በተፈጥሮ ሁለት አይነት ሊሆን ይችላል። such honor እና dishonor of note receivable ሊባል ይችላል። honor of such notes receivable ምንለው ምንድነው? አንድ ኖት ወይም ደግሞ ኖት receivable honored ነው የሚባለው ምን ሲሆን ነው? when its maker pays it in full at its maturity date። ኖቱን ኢሹ ያደረገው አካልና ተቋም ሙሉ በሙሉ በማቹሪቲ ቀን ከከፈለ በተባለለት ጊዜ ከከፈለ ይህ ኖት ምን ይባላል? such honored notes ይባላል። ሁለተኛው dishonored ሲሆን ከዚህ ተቃራኒ ይሆናል። not paid in full at maturity በቀኑ ይከፈላል በተባለበት ቀን ቃል በተገባበት ቀን ሙሉ በሙሉ ካልተከፈለ dishonored note ይባላል። so longer negotiable ማድረግ ማስፈላጊ አይደለም ነው። ወደ bad debt expenseነት ሊሄድ ስለሚችል ይሄንን ልዩነታቸውን መረዳት ያስፈልጋል። ሌላው አንድ ኤግዛምፕል እናይና ይሄንን ቻፕተር እንጨርሳለን። ለምሳሌ honor of note receivable ስንል ምንድነው? ለምሳሌ such older company lends such highly limited independent company maybe euro 10000 on June 1 እንግዲህ June 1 10000 የሚጠጋ ዩሮ ምን አድርጓል? አበድሮታል። የተስማሙት ደግሞ ለ5 ወር ነው 9% ወለድ ይከፍላል። ነገር ግን if such a older present the notes to highly independent company on November 1 ነው የሚለን። ጁን 1 ማለት እንግዲህ ሰኔ ነው። ሰኔ፣ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት ብለን እንግዲህ ኦክቶበር ላይ ማለት ነው የ5 ወሩ ያበቃል እና ኖቬምበር 1 ነው አጠቃላይ ያመጣለት። ስለዚህ ማቹሪቲ ዴቱ እንዴት ነው መመዝገብ ያለበት የሚለውን ነገር እናያለን። ስለዚህ 10000 ነበረ ምን ያህል ካሽ ነው ወለድ ስላለው ኢንተረስትም አለው የሚለውን ነገር እናያለን። ስለዚህ በመጀመሪያ ኖት ሪሰብል በ10000 ይቀንሳል ስለተከፈለ። ሁለተኛ ኢንተረስት ረቨኑ 10000 ሲባዛ በ9% ሲካፈል ለ5 ሲባዛ በ12 መሆን አለበት 5 ወር ስለተሰጠ አንድ ይሄ ነው። ስለዚህ ወደ 375 ይመጣል። ካሹ ደግሞ አጠቃላይ የሚጨምረው በስንት ነው? 10000 ሲደመር 375 አድርገን ስንት ይሆናል? 10375 ብር አንድ ይሄ ነው። ሌላው አክሩዋል ኢንተረስት ኦፍ ሪሰብል ቢኖርስ የተጠራቀመ ያልተከፈለ ወለድ ቢኖርስ ተሰብሳቢ ቢኖርስ እንዴት ነው የሚሆን የሚለው ነገር ማየት ያስፈልጋል። ሜቢ አንዳንድ ድርጅቶች ፋይናንሻል ስቴትመንት ሲያዘጋጁ ማለት ነው አጀስቲንግ ኢንትሪ ሊጠቀሙ ይችላሉ በተለያየ ምክንያት። ለምሳሌ በ4 ወሩ $300 ካገኘ በአንድ ወር ውስጥ ምን ያለው የሚለው ነገር መስራት ነው። ቀላል 400 300 ሲካፈል ለ4 ማድረግ ነው። ኦኬ በዚህ መንገድ ለአንድ ወር ምን ያለው የሚለው ነገር አንድ ድርጅት በቀላሉ ምን ሊያደርግ ይችላል? ካልኩሌት አድርጎ ሊደርስበት ይችላል። $75 ይመጣል። ኦኬ በየወሩ ማለት ነው። ይሄንን አንደርስታንድ ማድረግ ነው አክሩድ ያልተከፈለ ካለ። ኦኬ ስለዚህ ኢንተረስት ሪሰቨብል 300 ተሰብሳቢ ብለን ኢንተረስት ረቨኑ ብለን 300 ብለን እናደርጋለን እንመዘግባለን ማለት ነው። ይሄንን በቀላሉ እንመዘግባለን ወራዊ ከሆነ። ጆርናል ኢንትሪ መጨረሻ ላይ ምን ይሆናል? ካሽ 10375 ኖት ሪሰብል በ10000 እና ኢንተረስት ረቨኑ በ300 ኢንተረስት ረቨኑ ብለን ደግሞ በ75 ብር እናደርግ እንችላለን። ልንጨምር እንችላለን፣ ደቢት ልናደርግ እንችላለን። አንዱ ትልቁ ነገር ይሄ ነው። ሌላውና ሁለተኛው ዲስሆነር የምንለው ኖት ምን አይነት ቀደመን ብለናል። አት ማቹሪቲ ዴት ላይ ፉል የማይከፈል ከሆነ
ዲስሆነር እያለን እንጠራዋለን ብለናል። ስለዚህ ሜቢ ካምፓኒ ኤክስፔክቲንግ ሰች ኢቨንቹዋል ኮሌክሽን ኤክስፔክት ሊያደርጉ ይችላሉ። ዲስሆነር ግን ሀፕን ሊያደርግ ይችላል። ስለዚህ አካውንት ሪሴል በ10375 ደቢት እናደርጋለን። ኖት ሪሴል በ10000 ይቀንሳል። ኢንተረስት ረቨኑ 375 እንዲሁም ደግሞ በተለያየ መንገድ አድርገን ልንመዘገብ እንችላለን። ስለዚህ ይሄንን የመሰለ አጠቃላይ ስራዎች ሊኖሩ ይችላሉ። ለማንኛውም ፋንዳሜንታል ኦፍ አካውንቲንግ 1 አምስተኛው ቻፕተር አካውንቲንግ ፎር ሪሲቨብል ይሄንን ይመስል ነበር። ገና ነው ቱቶሪያልስን ወዳችሁና ፈቅዳችሁ ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሁሌም ቢሆን የኔ ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረግ አይረሳ። ይሄንን ቪዲዮ ለብዙ ሰዎች በማድረስ ብዙ ተማሪዎች እንዲጠቀሙ ያድርጉ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።